ምንም ለምን ነው ማልጠራው? በቃ ዞር በልልኝ። ሰሚያለሽ? ዞር በልልኝ ያልኩ አይደል እንዴ? በቃ ዞር በልልኝ። የሰራሻትን እያንዳንዷን ነገር ትናገራታለሽ። ይገባሻል? ለሱም ደግሞ ዋጋ ትከፍያለሽ። ዋጋ የምትከፍሉትማ አንተና ሚኪ ናችሁ። ገና ምንም አልገባችሁም ማለት ነው። ልቀቀኝ። ሲጀምር ዞር በልልኝ። ልቀቀኝ። ምን ለማለት እኔ ጤነኛ ለማለት ፈልገሽ ነው? እዛው ምን ለማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? ንጹህ ባክሽ። ኧረ እራስሽን እዛው ልቀቀኝ። አትከፍም ጀምራ አደረች። ተፈሳ አረጋ ሁለቱን ታወራለች። አስቦ ነው ግን እንደዚህ ያደረገ አንድ ቀን ስንኖር እጁን በእኔ ላይ አንስታቅ ከሆነ ነገር ቤትሽ ይፈተሻል፣ ስልክሽ ይፈተሻል። እያንዳንዱ ነገሮች ቤት የሚፈትሻው እንግዲህ ታገኘዋለህ ፋይሉን የህግ ባለሙያ እንደሆነ እየነገርንሽ ያለ ነው። የደበቅሽው ነገር ሰሚያለሽ? ይሄ ነገር አያስፈልግህም። ከኔ ጋር እንደራደር እያልኩ ነው። ገብቷል? ጥሩ ነገር ልስጥ ላቅርብልህ እያልኩ ነው። ምንድነው አንተ አትፈልግም ነው? እንደዚህ ነው የምትኖረው? ታስቁኛላችሁ እኮ። እንደዚህ ይሆናል ብዬ ያላሰብኩኝም ይሁን ለሁለታችንም ነበር ይሄንን ነገር ያደረኩት። ምን ማለት ነው ለሁለታችንም ነበር? በጣም ምስኪን፣ በጣም የምታሳዝን፣ በጣም የተጎዳች ሴት። በቃ ያ ፋይል ወደ ሌላ ሰው አልፎ ከሄደ እሷ እንደምትጎዳ በቤተሰቦቿ ዙሪያ ምን ያህል ውድቀት እንደሚመጣባት በቃ ብዙ ነገር ነው ያወራችኝ። ወሬ የተባልሽው አንቺ ነሽ አይደል? በቃ አዎ፣ እኔ ወደ ውጭ መላለሳለሁ፣ እቃዎችን አመጣለሁ፣ ሰራለሁ፣ ብዙ ስራዎችን እሰራለሁ። ስራሽ ወንጀል ነው። ወይ ሰው ሳስተሽ ታቂኛለሽ? ከዚህ በፊት ታቂኛለሽ? የምታቂኝ ከሆነ ታቂኛለሽ። እዚሁ በዚሁ ይሊና እንግዲህ ሰውነሽ ምን አይነት ወራዳ ነሽ? ማንን ማመን እንዳለብን አናውቅም። ደወልኩላት እየወጣ ነው ከቤት ብዬ ነገርኳት። ከዛ ያው የስራ ቦታው ምናምን ጠቆምኳት። እንግዲህ ይመስለኛል ወደ ስራ ሊጋባ አካባቢ ሲል መሰለኝ የያዙት ከዮናስ ጓደኛ ጋር። ለሄኖክ ደውለሻለ? ሄኖክ አይደለ ስልኬን ይሰጠሽ? የምጠራቸውን ሰዎች እያንዳንዳቸውን የማውቀው ነገር የለም። ኦኬ፣ ሲጀመር ያለ መናገር መብት አለኝ። እሺ ሳም እዛ ገለሱ ነው ገለው ጥሎት ነው። እስቲ ሂድ ሂድ። እስቲ ወርቋል። ና እስቲ ና ና። አትንኪኝ፣ እዚህ በላይ አትንኪኝ፣ እንዳትመጪ። ሳሚ አስገባ፣ ሹፌሩን ጥሩት እስቲ አስገባ። አለ በህይወት በጣም ነው የተደበደበው፣ እየደማ ነው ሳሚ። አዎ ተመትቼ ከወደኩ በኋላ አንደኛው ይረግጡኝ ነበረ ከጀርባ ምናምን ወደኩበት ሰዓት የያዝኩትን ቦርሳ ፋይል ቦርሳ ከየት ነው መናኸሪያ ያመጣኝ? ከቤት አይደል ጎትታችሁ ያመጣችሁ አይደለም? አትስማጭ በእናትህ አሁን ይኸውልህ አታስጮኸኝ። እኔ እሱ ላይ ታሞ እያየሁ ነው አይደል እንዴ? ማነው እንደዚህ ያደረገው? ምን አይነት ገና ይኸውልህ ጥግ ድረስ ሄዳለሁ። ማነው እንደዚህ ያደረገው? ባሊ ይሄ ምንድነው የምታሳዩት? ይሄ ስለምን ቪዲዮ ነው? እኔ ራሱ አላውቅም። ይሄ ሌላ ሰው ነው መሆን ያለበት። ይሄ ማን ነው? ይኸውልህ አሁን ስልኩን ስጣቸውን እኔ ወደ ቤታቸው። ይሄ ማን ነው? አላቅሽም ነበር። ይኸውልሽ አሁን ስለምንም መዋረድ ምናምን እንዳታውሪ። አንቺ ነሽ ራስሽን ቀይረሽ ከከተማ ልትወጪ። ራሴው ላይ ምንድነው እሺ አለባበሴ ነው የሚቀይረው? አትንኪኝ። ሰሚኛለሽ? ንጹህ ተረጋግተሽ የጠየቅሽውን እያንዳንዱን ጥያቄ ግልጽ አድርገሽ መናገር አለብሽ። ይሁን ምን አስበው ነው ግን እንደዚህ ያደረገ? አንድ ቀን ስንኖር እጁን በእኔ ላይ አንስታቅ አብራችሁ ስትኖሩ በዚህ ልክ እንደምትከጁም አያውቅም ነበር። ብዙ ነገር ነው ያደረግሽው። ብዙ ነገሮችን አጣርተናል። በዚህ ልክ እንዴት ልትከጁ እንደቻልሽም አያውቅም ነበረ። ምናልባት እኮ ፈጣሪ ይሄንን ነገር ባያስተካክልለትና ባያተርፈው ኖሮ ምናልባት ሞቶ ሊሆን ይችል ነበር አይደል? እኔንም ተረጋግቶ ሁሉንም እውነታ ቢሰማኝ ኖሮ እንደዚህ እጁን ባላነሳ። የትኛውን እውነት ነው ሊሰማሽ የምትፈልጊ የነበረው? የትኛውን እውነት ይስማሽ? ይኸውልሽ ሰሚኛለሽ፣ አሁንም ነገሮችን ግልጽ አድርገሽ የምትናገሪበት ሰዓት ነው። ከማን ጋር ነው የተባበርሽው? ለማን ነው አሳልፈሽ ሰጥተሽው የነበረው? ያ ፋይል እና ማን እጅ ነው የገባው? ያደረኩት ነገር የለም። በቃ በእናታችሁ ተውኝ። በቃ አንቺ ላይ የተለያዩ ነገሮችን እያጣራ ነበረ። የእጅ ስልክሽን ስናጣራ ደግሞ በአንቺ ስልክ የገባ ብዙ ገንዘብ አለ። ይሄንን ገንዘብ ደግሞ ባለቤትሽ ዮናስ እንዳላስተላለፈልሽ በደንብ እናውቃለን። ስለምን ገንዘብ ነው የምታወራው? በቃ እኔ ተውኝ በእናታችሁ። ይኸውልሽ ከዚህ በኋላ አንቺ ምን ተውበት ምንም አይነት እኔ በጣም ተጎድቻለሁ። በቃ ተውኝ። በቃ
እኔ ጎድቶኛል። በቃ ዮኒ ልቤን ሰብሮታል። እባክህ በቃ ልቀቀኝ፣ ልሂድበት። እኔ ከዚህ በኋላ ወደ ተፈለገኝ የራሱ ጉዳይ። ከዚህ በላይ እኔ ምንም ልታገስ እያንዳንዱ ነገር እናጣራለን። ከማን ጋር ተባብረሽ እንደሰራሽ ግልጽ አድርገን ካልነገርሽን የከፋ ነገር የከፋ ስር ነው የሚገጥምሽ። ስለምን መታወቅ ወጣት ነሽ አይደለ? ጊዜሽን ባላስፈላጊ ስር ከማባከንሽ በፊት ግልጽ አድርገሽ የተፈጠረውን ነገር ንገሪኝ። እነማን ናቸው ዮናስን የደበደቡት? እኔ ምንም ማውቀው ነገር የለም። እኔ መደብደቡን ባውቅ ለምን እሺ እዛው ፊት ለፊቱ አልነግረውም ነበር እንዴ? ወዴት ነበር ልትሄጂ የነበረው? በእናታችሁ በቃ ይሄን ጥያቄ ደጋግማ አትጠይቀኝ። በቃ ቤት አላደረም ነበር ዮናስ። ተደብድቦ ራሱን ስቶ ነበር እኛ ያገኘነው። እኔ በዛ ሰዓት ተጨናንቄያለሁ። በቃ እሺ ያልኩት ውሸቴን ነው። እሺ ማደሩን ይኸውልህ አድሮ አያውቅም። በእርግጥ ይሁን ግን እኔ በማደሩ ውስጥ ተጨናንቄያለሁኝ። የተጨነቀ ሰው ታዲያ አንዴ እንኳን በእጅ ስልኩ ሊደውል አይችልም? ነገር ያለ በቃ ስልኩ አይሰራልኝም አልኩ እኮ። ወንድም እናቶቹ በምን አይነት ስልክ ነው የደወሉት? እኔ አላውቅም። በቃ ወይ በእናንተ አግኝቶት ይሆናል። ከዛ በኋላ ደግሞ ያልተለመደ ወይም ደግሞ ከአንቺ እምነት ወጣ ባለ አይነት መንገድ ራስሽን በእነዚህ አይነት መንገድ ቀይረሽ ከሀገር ልትወጪ ወይ ደግሞ ወደ ክፍለ ሀገር ልትሄጂ ስትይ ነበረ ያገኘንሽ አይደለ? ወዴት ነበር ልትሄጂ የነበረው? ተወኝ በቃ እኔ ወዴትም ልሂድ፣ እሱ አይመለከታችሁም እናንተ። በቃ ወደ ክፍለ ሀገር ነው አልኩ አይደል? ፋይሉን ከተቀማ በኋላ አንቺ ለማምለጥ የምትሞክሪው ለምንድን ነው? እኔ መደብደቡን አላውቅም። መደብደቡን ባቅ ኑሮ ደግሞ አልሄድም ነበረ። በቃ መደብደቡን አላውቅም እኔ። አዎ ሄዶ አድሯል ወጥቷል፣ ግን በእርግጥ አላውቅም እኔ እንደተደበደበ እንደዚህ እንደሆነ አላውቅም። እኔም ይኸው ከእናንተ እኩል ነው ያየሁት። ምንም አውቀው ነገር የለም። እሺ ወዴት ነበር ትሄጂ የነበረው? ንገረኝ ይሄንን። ከካሜራ ጀርባ ያላችሁ ሰዎች የንጹህን እጅ ስልክ ታቀብሉኛላችሁ? እሺ አምጣው። ይሄን ስልክ ነው ሰሚኛለሽ? ምንድነው ስልኬን አምጣ። ይሄ እኮ የራሴ ግል ጉዳይ ነው። አላስፈላጊ ግብግብ ማሳየሽን እያንዳንዱ ነገር ግልጽ አድርገሽ እንድትመልሽልኝ ነው ፈልገው። እዚህ ጋር እንግዲህ ያንቺ የባንክ ሂስትሪ ነው የሚታየው አይደለ? ስለ ባንክ ምን አገባህ አንተ? ይሄ እኮ የራሴ ግል ጉዳይ ነው። ምን አገባህ? ይመለከታል። ሰሚኛለሽ? የምጠይቅሽን እያንዳንዱን ጥያቄ ግልጽ መልስ ነው ፈልገው እንጂ አላስፈላጊ ጭቅጭቅ አልፈልግም። ተግባባን? ያም አይሆን ከሆነ ደግሞ አሁን አንጠልጥዬ ወደ ህግ አካላት ወስድሻለሁ። አንተ ስለ ባንክ እኔ ስላለኝ ገንዘብ መጠን ምን አገባህ? ለምንድን ነው የምታየው? ስልክ ሂስትሪ ተደጋጋሚ ጊዜ ከፍተኛ ክፍያ ተፈጽሞልሽ ነበረ። ምንም አይነት ስራ እንደማትሰሪ ዮናስ ነግሮናል። ከዛ ውጪ ደግሞ ዮናስ በዚህ ልክ ገንዘብ ላንቺ ሊያስገባልሽ አይችልም። ተደጋጋሚ በሆነ ጊዜ ምንም አይነት ነገር አያሳይም። እያንዳንዱ ትራንዛክሽን የተላከልኝ ብር ነው። ከቤተሰብ እንደዚህ አይነት ክፍያ እንዳልተላከልሽ በደንብ ግልጽ ነው። በጣም ብዙ ብር ነው። እጅግ በጣም ብዙ ብር ነው። ለምንድን ነው የማይላክልኝ? ይሄ ማን እህቴ የላከልሽ? ውጪ ናት ያለችው። ይሄንን ነገር ማን ነው የላከልሽ? ብር ነው። አምጣው፣ ስልኬን አምጡት፣ ስጠኝ። ሰሚኛለሽ? ማን ነው ይሄን ያህል ገንዘብ ተደጋጋሚ ጊዜ ነገርኩህ። እህቴ ናት። በቃ ወደ እኔ ትራንስፈር አድርጋ ነው። እህቴ ናት። እውነቱን ንገሪኝ። ያም አይሆን ከሆነ የሚከተልሽን ነገር እየነገርኩሽ ነው ያለሁት። ረጅም እድሜሽን እስር ቤት ከማባከን በእናትህ እስር ቤት አምነሽ ከማን ጋር እንደሰራሽ ግልጽ አድርገሽ ነገረሽኝ። ምናልባት እኛን ስለተባበርሽን ነገሮችን ላቀልልሽ እችላለሁ። ያም አይሆን ከሆነ ግን አንደኛ ባለቤትሽን ለማስገደል በመሞከር ከዛ ውጭ ደግሞ ከወንጀለኛ ጋር ባላስፈላጊ ነገር በመተባበር ረጅም እስር ነው የሚጠብቅሽ። ያ ከመሆኑ በፊት ግን ግልጽ አድርገሽ ንገሪኝ የተፈጠረውን ነገር። ለማን ነው የምትሰሪው? ማን ይህን ያህል ገንዘብ የከፈለሽ? ባለቤትሽን በዚህ ልክ አሳልፈሽ እንድትሰጪ ያሳመኑሽ ሰዎች እነማን ናቸው? ይህ ነገር ቀላል አይደለም። ብዙ ነገሮች እየተፈጠሩ ነው ያሉት እኛ መሀል። እኛንም ሊጎዱ የሚፈልጉ ሰዎች ናቸው። ስለዚህ ግልጽ አድርገሽ ንገሪኝ፣ እኔም ደግሞ አንቺን በቻልኩት አቅም ልርዳሽ። ካሜራውን ዞር አድርግልኝ። ካሜራው ለእኛ ማስረጃችን ነው። ካሜራው ወዴትም ዞር አይልም። ለእኛ ከበቂ በላይ ማስረጃችን ነው። አንቺም ጭምር ብዙ ነገሮች ተሽን በቀረጽናቸው ቪዲዮዎች ነው አይደለ ባለቤትሽን አሳምነን የነበረው። ካሜራው ስጋት አይግባሽ፣ ንገሪኝ ግልጽ አድርገሽ። እየጠበኩሽ ነው ንጹህ። በቃ እነግርሃለሁኝ። አንደኛ እኔ ፈልጌው አይደለም እንደዚህ ያደረኩኝ። ሲቀጥል እንደዚህ ይሆናል ብዬ ያላሰብኩኝም። ይሁን ለሁለታችንም ነበር ይሄንን ነገር ያደረኩት። ምን ማለት ነው ለሁለታችንም ነበር? እንደምታውቀው ነው፣ ጠበቃ ነው ስራው። ሁሌ ፍትህ የሚለው ነገር አለ። ይሁን ሁሌ በቃ አንድ ማልስማማበት ሀሳብ ይሄ ነበር ከሱ ጋር። ምክንያቱም ብዙ አይነት የተለያየ አይነት ስራዎች ይመጡለት ነበር፣ ፈቃደኛ አይደለም። እኛ ደግሞ ብር ያስፈልገናል። ያንን ደግሞ እሱ በንጹህ መንገድ መሄድ ነው እንጂ የሚፈልገው እንደዚህ በተዘዋዋሪ የሚመጣለትን ሳንቲም አይፈልግም። ማንኛውም ሰው ደግሞ እንደዚህ የሚሰራ አይነት ሰው አለ፣ ጓደኞቹ አሉ በእንደዚህ አይነት ስራ የሚሰሩ፣ በተዘዋዋሪ የሚሰሩ ማለት ነው። ሁሌ እሱ በቀጥታ ነው መሄድ የሚፈልገው። ምክንያቱም
ሰርቶ እንደ ጓደኞቹ ብር ማግኘት አይፈልግም። ምን ማለት ነው? በቀጥታ ነገርኩህ እኮ እሱ ሁሌ ፍትህ ነው የሚለው ገባ። እኔ ደግሞ ከሚከፈለው ከደሞዙ ውጪ በአቋራጭ እንዲሰራ ፈልግ ነበር። ያን ደግሞ እሱ ፈቃደኛ አይደለም። ስለዚህ እኔ ደግሞ አንድ የምታቀኝ ማቃት ልጅ ነበረች። በእርግጥ እኔ ዲያስፖራ ነኝ ምናምን ትላለች፣ ግን ያን ያህል ብዙ ያን ያህል እንዲቀረቤታ የለንም። በዚሁ ስራ ዙሪያ ነው የተዋወቅኳት ማለት ነው። እና የሆነ የያዘው ኬዝ ነበረ የእሷ ይመስለኛል። እና ፋይሉ እሷ ጋር ነበረ። ያን ፋይል ደግሞ ትፈልገው ነበረ። አወራችኝ፣ ተገናኘን። ይህን ስራ ከፈጸምሽልኝ ይህን ያህል ብር አስገባልሻለሁ የሚል ነበር። ስለ ያን ያህል ደግሞ እሱ ላይ እንደዚህ አይነት ጉዳት ይደርሳል ብዬ አላሰብኩኝም። ባሌ ነው እንደዚህ ሆኖ ሳይሆን ይማሞኛል። ምክንያቱም አልፈለግኩኝም፣ እንደዚህ ሆኖ ማየት አልፈልግም ነበረ። ከዛ አወራሁት። መጀመሪያ ጊዜ አውርቼዋ ነበረ። ለምንድን ነው ይሄንን ፋይል ለእንደዚህ አይነት ሰው ማሰጠው? አውርቼዋለሁ ብዙ ጊዜ። ፈቃደኛ አይደለም። ሁሌ ቦርሳውን አንጠልጥሎ ነው የሚዞረው የቺን ፋይል ይዞ ውስጡ። ብዙ ጊዜ ልወስድበት ራሱ ሞክሬያለሁኝ፣ ግን እንደዛ ከማድረጌ በፊት ደግሞ አናግሬዋለሁኝ። ፈቃደኛ አልነበረ። ያደረኩትን አድርጌያለሁኝ። በቃ ፋይሉን አሳልፌ ሰጥቻታለሁ ለልጅቷ። ብሩን አስገብታልኛለች፣ ግን ይሄ ይመጣል ብዬ አላሰብኩኝም። ፈቃደኛ አልነበረም እሱ። ከዛ በፊት ፈቃደኛ በማንኛውም ስራ አይደለም ይሄን ያህል ብር እሷ ትራንስፈር እንደምታደርግልኝ ላውቅ ይቅርና እኔ ከዚህ በፊት ራሱ ጠይቄው እንደዚህ የተለያዩ አይነት ስራዎች መተውለት ነበር፣ ግን ፈቃደኛ አልነበረም። መስራት አለበት፣ ምክንያቱም በደሞዙ ብቻ በቂ አይደለም፣ መኖር አንችልም። ተከራይተን ነው የምንኖረው፣ ብዙ ብር ነው የምንከፍለው። ለስሙ ጠበቃ ነው። ጠበቃ ሲባል ብዙ ተከፋይ እንደሆነ ነው የሚታወቀው። ብዙ ጠበቆች ደግሞ በተዘዋዋሪ ይሰራሉ። ገባ? ይሄንን ወንጀል አጥፋልኝ፣ እንደዚህ አይነት ብር እንከፍልሃለን ምናምን የሚባሉ አሉ የእሱ ጓደኞች በእንደዚህ አይነት ስራ ውስጥ የሚሰሩ ከስራቸው ከትርፍ ጊዜ ከስራው ውጪ ማለት ነው፣ ከትክክለኛ ስራቸው ውጪ ማለት ነው። በተዘዋዋሪ ይሰራሉ፣ ብር ያገኛሉ። አለቀ፣ ለብር ነው። ስለዚህ እሱ ቢሰራ ምንድን ነው ጉዳቱ? ብር አይደለም እናገኘው። ብዙ ጊዜ መክሬዋለሁኝ፣ ጠይቄዋለሁኝ፣ ግን ፈቃደኛ አይደለም። እሺ፣ ብዙ ጊዜ ጠየቅሽው? ጠይቄዋለሁኝ። ሰዎች ብዙ አይነት ስራዎች እንዲበድል፣ ከዛ ውጭ ደግሞ ሙስና እንዲሰራ ነው አይደለ? ሙስና እየሰራ የተሻለ ገንዘብ እንዲያገኝ፣ የአንቺ ቤት ሲሞላ የተደላደለ ህይወት ስትኖሪ፣ ሌሎች ግን እንዲጎልባቸው። ብዙ አይነት አልተጀመረም እኮ እንደነገርኩ ነው። ጓደኞቹም እንደዚህ አይነት ስራ ይሰራሉ። በሱ አልተጀመረም። ብር አይደለም ለብር አይደለም ያንንስ ቢሰራ ብር አይደለም እንዴ? ደክሞ ለፍቶ እዛ ጋር ብዙ አይነት ጉዳይ አስፈጽሞ እኮ የሚከፈለው ብር የሌለ ነው። እዚህ ጋር ደግሞ በተዘዋዋሪ ሲሰራ የሚያገኘው ብር የተሻለ ነው። እሱ ደግሞ ይሄንን ብር አይፈልግም ነበር። እኔ ደግሞ ሁሌ እንዲሰራ እገፋፋው ነበር፣ ግን ፈቃደኛ አይደለም። ስለዚህ ብር ያስፈልገናል። አለቀ። ጓደኞቹ ወንጀል ስለሰሩ እሱም ወንጀል ሰርቶ ህይወት ወንጀል አይደለም እኮ ወንጀል እኮ አይደለም። በቃ ስራ ነው እኮ ወንጀል አይደለም። ለኔ ወንጀል ነው ብዬ አላስበውም። ንገረኝ እስቲ፣ እቺ ዲያስፖራ ነች የተባለችውን ግለሰብ ከማግኘትሽ በፊት የተለያዩ አይነት ስራዎችን እንደምታመጪለትና ያንን ስራ ግን ፍላጎቱ እንዳልነበር ነግረሽኛልና እንዴት አንቺ ልታገኛቸው ቻልሽ እነዛን ሰዎች? ይመስለኛል በጓደኞቹ ነው። የሱ ጓደኛ አለ፣ እሷ የምታውቀው ማለት ነው። እና ስልኬን እሱን የሰጣት። ደወለችልኝ፣ አናገረችኝ። የኔን ፋይል ይዞ ነበር፣ ግን መጀመሪያ ላውራው ፈቃደኛ እንዲሆን ጠይቄዋለሁኝ። ፈቃደኛ አልነበረ። ምክንያቱም ፋይሉ መሰጠት አለ። ያ ታስፈራራኝ ሁላ ነበረ፣ ትዝትብኝ ነበረ። በቃ ወይ ገለዋለሁ ወይ ገልሻለሁ። ያ ፋይል ግዴታ ያስፈልገናል። ምክንያቱም ያ ፋይል ከሱ እጅ ወጥቶ ወደ ሌላ ሰው ከገባ እነሱ የሚፈሩት ሰዎች አሉ፣ ልጅቷ ማለት ነው። ወደዛ እጅ ከገባ ለኛ ጉዳት ስላለው ቅድሚያ ፋይሉን ይዘሽ ወደ እኔ ነይ ብላኛለች። ገባክ? ፋይሉ ለሷ ያስፈልጋታል። ስለዚህ ያንን ፋይል ለሷ በመስጠት ላንቺ የተሻለ ክፍያ ትፈጽምልሻለች። ያ ፋይል ግን እሱ ሲጎዳል፣ በቃ እኔም ብር ያስፈልገኛል። ሲቀጥል ደግሞ ያስፈራራችን ነበር። ያ ፋይል የምን ያህል ሰዎችን ህይወት እንደሚጎዳ ግን አንቺ አታውቂም አይደል? ምንም አውቀው ነገር እኔ ውስጥ ያለውን ፋይል። ስለዚህ ያለሽ አመለካከት የትኛውም አይነት ሰው ህይወቱ ቢጎዳ ምናልባት ህይወቱን ሊያሳጣ የሚችል አይነት ነገር ቢሆን ራሱ ላንቺ አይመለከትሽም። በምን አወቅሽ እንደተጎዳች? እሷ ግን አውርታኛለሽ። በቃ በጣም ታሳዝን ነበረ ስትነግረኝ፣ በጣም ነበር የምታሳዝነኝ። በቃ ያ ፋይል ሄደ ማለት እኔ በቃ ማይሆን ቦታ ነው የምወድቀው፣ እባክሽ ብላ በጣም ትለምነኝ ነበረ። እነሱ ፋይል ይሄ ፋይል እጃቸው እንዳይደርስ፣ ስለዚህ እንደምንም ብለሽ ይሄንን ፋይል አውጥተሽ ከሱ እጅ ለኔ እንድትሰጪኝ ብላኝ ነበር። ስለዚህ እኔ ደግሞ ነግሬዋለሁኝ። ምንድነው ያዝከው ፋይል ስለማን ነው ሊነግረኝ ፈቃደኛ አይደለም። ሌላ ጊዜ እንደውም ያወራኛል፣ ፈቃደኛ አይደለም።
ጠይቄዋለሁኝ ይሄን ፋይል እንስጥ እና እንደዚህ አይነት ሰው እንደዚህ ብሎ ነበር ፈቃደኛ አልነበረም ፋይሉን ጠዋት ይዞት ይወጣል ጠዋት በቃ በቦርሳው ነው ይዞት ሲሽከረከር ማየው እኔ ግን ከፍቼ ምን አላየሁትኝም አላውቅም ስለዚህ ቅድም እህቴ ነች ይሄንን ገንዘብ ያስተላለፈችልኝ ያልሽውን እያንዳንዱ ክፍያ ትፈጽምልሽ የነበረችው ያቺ ሴት ነች ማለት ነው አዎ ዲያስፖራ ነኝ አለች አላውቅም በቃ እኔ ምንነቷ ምናምን እኮ አላውቅም በቃ ካወራችልኝ አንፃር ነው እንግዲህ ወደ ተመልካቾቻችን በጣም ብዙ ገንዘብ ነበረ ትራንስፈር ታደርግላት የነበረውና ይሄን ያህል ገንዘብ ገና ስራዋን ሳትጨርስ ይተላለፍላት የነበረ ገንዘብ ነው አስቡት ስራውን ጨርሳ ደግሞ ምን ያህል ክፍያ ሊፈጸምላት ይችላል እንደነበረ ይህ ነገር ተሙና ሚኪን አላስፈላጊ ነገር ውስጥ ሊከት የሚችል እንግዲህ አላስፈላጊ ነገር ሲባል በጣም ከባድ በጣም አላስፈላጊ ምናልባት የሚታሰሩበት ሁኔታ ወይም ደግሞ ከስራ ገበታቸው ለአንድና ለመጨረሻ ጊዜ የሚፈናቀሉበት አይነት ነገርን ጭምር ሊፈጠር የሚችል አይነት ነገር ነው እጃቸው ላይ ያለው ማስረጃና በተወሰነ መልኩ ዮናስም ሲገልጸው ነበረ ውስጡ ስላለው ፋይል የተወሰነውን ነገር ሲያስረዳ ነበርና ይሄን ያህል ነገር ነው እንግዲህ በገንዘብ አሳልፋ ልትሰጥ የነበረው ተሙና ሚኪ የሚሰሩትን ስራ ታውቃላችሁ እኔ ባውቅ ኖሮ እንደዛ አሳልፌ አልሰጥም ነበር እኔ ልጅቷ ማሳዝናኝ ነበር በወቅቱ ከዛ እንደዚህ ነበር ደግሞ አቀረበችልኝ ብሩ ደግሞ ያስፈልገን ነበር እስከዛሬ ድረስ አግኝተን ተከፍሎት የማያውቀውን ብር እኮ ነው የሰጠችኝ በቃ ለህይወታችን ያስፈልግ ነበር የተሻለ ነገር ፈልጋለሁኝ ሁሌ በእንደዚህ አይነት ህይወት መኖር አልፈልግም መቀጠል አልፈልግም ሰምኛለሽ በቃ ከዛ በፊት ነግሬዋለሁኝ ከቢዮኒ ጋር ብዙ ጊዜ እናወራለን በቃ ስራ ለምንድነው የማሰራው ብዙ አይነት የስራ አማራጮች ይመጡለት ነበር በቃ ስራ ብር አይደል እንደሚያስ ለብር ብሎ አይደል ያንንስ የሚሰራው አለቀ ይኸውልሽ አንቺ ይሄን ፋይል አሳልፈሽ ከሰጠሽ በኋላ ምናልባት ህይወትሽን የሚለውጥ ገንዘብ ሊከፈልሽ ይችል ይሆናል ነገር ግን ይሄ ፋይል ተላልፎ ለነዛ ሰዎች ከገባ በኋላ ባልደረቦቼ አላስፈላጊ ወንጀል ውስጥ እንደተሰማሩ አድርገው በህግ ሊጠይቋቸው ይችላሉ እነዛ ሰዎች ደግሞ ታሰሩ ወይም ደግሞ ህይወታቸው ጠፋ ማለት የብዙ ሰዎችን የሚያብዙ ሰዎች ናቸው ብዙ ወንጀለኞችን ለህግ የሚያቀርቡ ሰዎች ናቸው ተግባባል ለብዙ ሰዎች የቆሙ ሰዎች ናቸው እንደዛ አልነበረም እሷ በጣም ስለሱ አነጋገር አይደለም ማሰብ የነበረብሽ ባለቤትሽ በዚህ ልክ ይሄንን ፋይል ለምን ደበቀ የሚለው ነገር ነበር ለሷ በቃ ፋይሉ አስፈላጊ ነው አንቺ ከገንዘብ በላይ እንዴት ከባለቤትሽ ገንዘብን ታስቀድሚያለሽ እነዚህ ሰዎች እኮ ባለቤትሽን ከመደብደብ እንኳን አልተመለሱም አይደል ለሌላው ጊዜ መስሎኝ ነው አላቅም እንደሚደበደብ ደግሞ አላቅም ነበር ባውቅ ኖሮ እንደዚህም አላደርግም ነበር አሳልፌም አልሰጥም ነበር ዮኒ በቃ በጊዜው እንትን ብላኝ ነበር ልጅቷ አሳዝናኝ ነበር ወደ ሌላ እባክሽን በቃ ያ ፋይል ገባ ማለት በቃ እኔ እንደማይሆን ነው የምሆነው ለምናኛለሽ በጣም ከባለቤትሽ ያን ፋይል እንደምንም ብለሽ ሰርቀሽ አምጪልኝ ብላኛለች አዎ ወስጄ ሰጥቻታለሁ ብሩን ሰጣኛለች የተወሰነ ብር በቃ ከዛ በኋላ እቺ ለአንዴና ለመጨረሻ ጊዜ አላገኘችሽም እቺ የተባለችው ሴት በተለይ አንቺ አልተገናኘንም በቃ በስልኬ ነው ትራንስፈር ያደረገችልኝ ምንም ተገናኝተን አናውቅም ለምንድን ነው ታዲያ ባለቤትሽ እንደተደበደበ ካላወቅሽ ይሄ ፋይል እንደተወሰደበት ብቻ ከሆነ የገባሽ ለምን ልጠፊ ሞከርሽ ራስሽን ለውጠሽ ወደ ክፍለ ሀገር ልትሄጂ ነበር አይደል አንቺን አግኝተንሽ የነበረው ይሄን ነገር ማድረግ ለምን አስፈለገ ያንቺም የባለቤትሽም ህይወት እንዲቀየር ከሆነ የምትፈልጊው ለምን መሸሻው አስፈለገ እኔ በቃ ትንሽ ከዮኒ መጥፋት ፈልጌ ነበር ምክንያቱም ያንን ፋይል እንደጠፋ ሲያይ በቃ መበጣበጥ ነው የሚሆነው ቤታችን ውስጥ ስለዚህ ለጊዜው መጥፋት ነበረብኝ ከቤት መውጣት ነበረብኝ ያ ደግሞ አልተሳካልኝም የመጨረሻው ቀን ወይም ደግሞ ባለቤትሽ ዮናስ የተደበደበና ፋይሉን የተቀማ ቀን እንዴት ነበር የሆነው ለነሱ ነበር ጥቆማ ሰተሻቸው የነበረው ንገሪኝ ምክንያቱም እስከዛን ቀን ድረስ ፋይሉን ልትወስጂበት አልቻልሽም ለነዛ ሰዎች ልታስረክቢ አልቻልሽም ያለሽ አማራጭ ደግሞ ያንን ቀን መጠቀምና ወዴት እየሄደ እንደሆነና ያን ፋይል ሊያስረክብ እንደሆነ ለነዛ ሰዎች መናገር ነው እነዛ ሰዎች ደግሞ ባለቤትሽ እንዴት እንዳደረጉት አይተሻል በምን አይነት መንገድ ነበር ጥቆማውን የሰጠሽው ለሷ ነው ቀጥታ የተናገርሽው ወይስ ደግሞ ለደበደቡትና ፋይሉን ለቀሙት አካላቶች ነው ይኸውልህ በመጀመሪያ እኔ ዮኒን እንደዚህ ያደርጉታል ብዬ አላሰብኩም በቃ ፋይሉን አውጥተው ወስደውት ይለቁታል ነበር ሐሳቤ መጀመሪያ ብሩን ነው ትራንስፈር ያደረገችልኝ ከዛ እሱ ወደ ስራ ሊወጣ ሲል የቺን ቦርሳ ይዟታል ፋይሉ ያለበትን ማለት ነው አልቀየረም ቦርሳ ራሱን ነው ያዘው ከዛ ደወልኩላት እየወጣ ነው ከቤት ብዬ ነገርኳት ከዛ ያው የስራ ቦታው ምናምን ጠቆምኳት እንግዲህ ይመስለኛል ወደ ስራ ሊጋባ አካባቢ ሲል መሰለኝ ያያዙት እና ፋይሉን እንደያዘ ምናምን ነገርኳት ምን አይነት ቦርሳ ነው ያዘው አለችኝ ነገርኳት ያዘው እንደዚህ ጥቁር ቦርሳ ነበር ያዘው ፋይሉ እንዳለ ምናምን እርግጠኛ ነሽ አለችኝ አዎ በጣም እርግጠኛ ነኝ አልኳት ነገርኳት ኦኬ አለሽ ከዛ በኋላ የተፈጠረውን ነገር አላውቅም እንደምትሄድ ፋይሉን በቃ
በሲስተም እንደምትቀበለው ምናምን ነበር የነገረችኝ እና መስግናይ ምናምን ነው የዘጋችሁ። እንደዚህ አይነት ነገር ይፈጠራል፣ እንደዚህ ደብድበው የሆነ ነገር ያደርጉታል ምናምን ብዬ እኔ አላሰብኩም በፍጹም። እና ፋይሉን ደግሞ ከተቀበልኩት በኋላ ቀሪውን ብር አስገባልሻለሁ እንዳለችኝ ነውና ምንም አይነት ጉዳት እንደማይደርስበት በጣም አሳምናኝ ነው ያወራችኝ በስልክ ማለት ነው። እና እንደዛ ነው እንጂ እኔ አልነበርኩም ፋይሉን የሰጠኋት። ይኸውልሽ ሰምኛለሽ ንጹህ፣ አሁን ከተባበርሽኝ አንቺን ልረዳሽ እንደምችልና ምናልባት የሚደርስብሽ እያንዳንዱ ነገር ህግ የሚቀጣሽ ነገር በተወሰነ መልኩ እኛን ስለተባበርሽ ፍርድ ቤት የራሱን አስተያየት ሊያደርግልሽ ይችላል ብዬ አስባለሁ። እና ያ ነገር ደግሞ ሙሉ ሊሆንልሽ የሚችለው እስከ መጨረሻው ጊዜ ከተባበርሽን ነው። ስለዚህ እቺ ዲያስፖራ ነች ወይም ደግሞ ይህንን ክፍያ ትፈጽምልኛለች ያልሻት ሴትን የምናገኝበትን መንገድ ተባብረን እንፈጥራለን ማለት ነው። ተግባባል? እሺ ስልኳ አለኝ ካልቀያየሮች እንጃ በተለያየ አይነት ስልክ ነው የምትደውልልኝ። በእርግጥ ባለቤትሽ እንደተደበደበ አንቺ እንዳልጠፋሽ እንዲሁም ደግሞ ፋይሉ እንደተወሰደ ካወቀሽ በኋላ ምናልባት እዚህ እኔ ደወለችልኝ ፋይሉን እንደወሰደችው ምናምን ነገረችኝ። ከዛ በቃ እኔ ማለት ለዮኒ ነግሬ ማሳመን አያቅተኝም። በቃ ወደ ቤተሰብ ጋር ሄጃለሁ ምናምን ብዬ እነግረዋለሁኝ እና ለአንድ ለሁለት ቀን ቤተሰብ ጋር ሄጄ ልረፍ ነገር ነው እኔ አወጣጤም ማለት ነው። አንቺ ወደ ክፍለ ሀገር ልትሄጂ አሰበሽ እንደሆነ አውርተን ነበረ። ለምን ይሄ ፋይል ሲያጣው ምን ሊፈጠር እንደሚችል ቤት ውስጥ አውቃለሁ። ለምን ከዚህ በፊት አውርተናል ብዙ ነገር። ይህን ፋይል እንደዚህ አይነት ሰው ዮኒ አውርቶ ነበረ ማለት ሃይላይቱን ነግሬዋለሁኝ። አውርተን ነበረ እንዲህ ሙሉን ባልነግረው እና እንደዚህ አይነት ብር የተሻለ እንደዚህ ቢመጣ ምናምን ብር ያወርጭ እንድትሰጠኛለሽ ብዬ ያለሱ አልነገርኩትኝም። ግን እንደዚህ አይነት ነገር ነበረና ምን ታስባለህ ምናምን ብዬ አውርቼዋለሁኝ። እና አንቺ እንዴት እንደዚህ ታስቢ? በጣም ጮኸብኝ እንደውም በቃ የሌለ ማለት ነው። እንዴት እኔ እኮ ለስራዬ ቃል ገብቼ የምሰራ ሰው ነኝ። እንዴት ነው እዚህ ጋር ሙስና የምሰራው? እንዴት ነው የአንድ ሰውን ፋይል አሳልፌ ሰጥቼ እኔ በብር ሽጬ እኔ ብር በዛ ብር የምደሰተው? እና በፍጹም ምናምን ብሎ አውርታን ነበረ። እና ስለዚህ ይሄ ፋይል ደግሞ ሲጠፋ ከቦርሳ ውስጥ ሲያጣው እርግጠኛ ነኝ እኔ ነው ሊጠራጠረኝ የሚችለው። ስለዚህ አውርቻታለሁኝ ለሷ ማለት እንደዚህ ከጠቆምኳትኝ በኋላ እኔም እንደዚህ ወደ ክፍለ ሀገር እሄዳለሁኝ ምናልባት ኔትወርክ እንኳን ስልክ እንኳን እምቢ ካለሽ ምናምን እንትን እንዳትዪ ምናምን ብዬ ደውዬላት ነግሬያት ማለት የዛን ቀን የደወለችልኝ የተደዋወልን ቀን ነግሬያታለሁኝ እና የቀሪውን ብር እንድታስገባልኝ እህቴ ያለሽ ክፍለ ሀገር ማለት ነው። እና ቀሪውን ብር በሷ ደግሞ ትራንስግማሹ ብር ገብቶልኛል እንዳየኸው ነው። ቀሪውን ብር ደግሞ ፋይሉን ከወሰድኩ በኋላ አስገባልሻለሁ ስላለችኝ በሲስተር ስልክ እንድታስገባልኝ ነው። እና የእሷንም ቁጥር ነበር ጨምሬ ሰጠኋት ማለት ነው። የእኔ ስልክ ለጊዜው አጠፋዋለሁ ነው ያልኳት። ምክንያቱም እኔ ዮኒ ከደወለልኝ እኔ መሳቀቅም ስለማልፈልግ እርግጠኛ ነኝ ይደርስብኛል። ይሄ የኔ ስራ እንደሆነ ስለሚያውቅ ስለሚደርስብኝ ብዬ ስልኬንም እንደማጠፋው ነግሬያታለሁኝ። እና ቀጥታ ወደ ክፍለ ሀገር እንደሚሄድ ከዛ በኋላ በእህቴ ትራንስፈር አድርጊልኝ ብዬ የእህቴንም ስልክ ቁጥር ነው የሰጠኋት። ከዛ በኋላ እንደምታየው እንግዲህ እናንተ መጣችሁ ያዛችሁኝ፣ ምንም የማውቀው ነገር የለም። ከዛ በኋላ አልተደዋወልንም። ያው ስልኬንም ይዛችሁታል እናንተ። ስለዚህ አሁን ምን እናደርጋለን መሰለሽ? እሷን የምናገኝበትን መንገድ በራሳችን መንገድ ለመፍጠር እንሞክራለን። አንቺም ደግሞ በተወሰነ መልኩ ታግዢናለሽ። ከዛ በኋላ እንግዲህ ባለቤትሽን ዮናስንም ለማውራት እንሞክራለን። የተፈጠረው ነገር ምንድን ነው፣ ከዛ ውጭ ምን አይነት ስሜት እንደተሰማው ብዙ ነገሮች። ዋና ዓላማችን ወንጀለኛም በቁጥጥር ስር መዋል እንጂ የማንንም ቤት ትዳር ማፍረስ፣ የማንንም ኑሮ መበጥበጥ አይደለም። ይሄ ሁሉ ይፈጠራል ብዬ አላስብም። ይሄ ለእኔና ለዮኒ ለተሻለ ህይወት ብዬ ነው። በቃ እስከዛ ድረስ የሚከፈለው ደሞዝ የምንኖርበት ነገር በቂ አይደለም። እኔ እንደምታየው ቤት ውስጥ ነው የምውለው፣ ስራ የለኝም። ስለዚህ በሱ ብቻ ደግሞ መተዳደር ይከብዳል። በአሁን ሰዓት ከባድ ነው። ያለን አማራጭ ይሄም ቢሆን ስራ እኮ ነው። እኔ አሁን ፋይሉ ምን ይሁን በእርግጥ እኔ ውስጡን ከፍቼ አላየሁኝም። የልጅቷ ንግግር ነው እንጂ አንደኛ ያሳዘነኝ እና ያን ያህልም ጉዳት ይኖረዋል ብዬ አላሰብኩኝም። እና እኔ ዮኒ እንጃ እኔ ባይሰማ ደስ ይለኛል ይህንን ነገር። ውድ ተመልካቾቻችን እንግዲህ ያው ንጹህ ከሞላ ጎደል አብዛኛውን ነገር አምናልን ነግራናለች ማለት ነው። ስለዚህ እቺ ዲያስፖራ ወይም ደግሞ ዲያስፖራ መሳይ እስካሁን ድረስ አላወቅናትም እና የተባለችው ግለሰብ ማነች፣ እንዲሁም ደግሞ በምን አይነት መንገድ ነው የምናገኛት የሚለውን ከባልደረቦቼ ጋርም እንዲሁም ደግሞ ወንድሜ ተሙ እዚህ ይገኛል። ስለዚህ ሁላችንም አንድ ላይ ተባብረን ነገሮችን ወጥመዶችን አዘጋጅተን እሷን ለማግኘት እንሞክራለን። ከዛ ውጭ ግን ንጹህም እያንዳንዱ ነገር እንደምትተባበረን እና
እሷ የምናገኝበትን መንገድ እንደምንፈጠር እንደምትረዳን እርግጠኛ ነኝ። ምናልባት ይህን ነገር ካደረገች ህግ የራሱን ነገር አይቶ ፍርዷን ሊያቀልላት ይችላልና እሷ ግን ከዚህ በኋላ በቁጥጥር ውስጥ ነው የምትውለው። ምክንያቱም የሰራቻቸው ወንጀሎች ቀላል አይደሉም። አንደኛ ያንን ፋይል ማጥፋት በራሱ ትልቅ ወንጀል ነው። ከዛ ውጭ ደግሞ ባለቤቷ ላይ ነው ድብደባ የተፈጸመው። ይህንን ነገርም በስርዓት ለማየት እንሞክራለን። ዮናስስ ያለበት ሁኔታ ምንድን ነው የሚለውን እኛም በተወሰነ መልኩ ለማየት እንሞክራለን። እንዲሁም ደግሞ ባልደረቦቼ ያቺ ሴት የምትገኝበትን መንገድ ካሁኑ መንገዶችን ይፈልጋሉ ማለት ነው። እስከዛ ድረስ አብራችን ቆዩ። ውድ ቤተሰቦች እንግዲህ ንጹህ ጥቆማ ሰተን ነበረ። በደንብ እንደምትተባበረ ነገር ነበር። እኛም በቻልነው አቅም ነገሮችን ለማጣራት ሙከራ አድርገናል። ይህ ነገር ጊዜ መፍጀት የለበትም ብለን እንግዲህ በጣም እየለፋን ያለ ነው። እንግዲህ ወንድሜተሙና የተባለችው ዲያስፖራ እንግዲህ ያቺን ሴትም ለማየት ጓጉቻለሁ። ምክንያቱም ምን ያህል ገንዘብ ትራንስፈር አድርጋላት እንደነበረ አንተ ማይታልና አካባቢዋን አይተናል። ምናልባት ካሜራማን ለማየት የሚመች ከሆነ ግቢዋ እዚህ ግቢ ነው የተጠቀምነው ቤተሰቦች። ከዛ በር ትወጣለች የሚል ነው። ዙም አድርገህ እስቲ ካሜራማን ታሳይኛል። ከዚህ በር ትወጣለች ተብለን የተጠቀምነው ከጧት ጀምሮ ማለት ይቻላል። እዚህ ቆመን እየጠበቅናት ነው። ውድ ቤተሰቦች እዚህ የመጣንበት ዋና አላማ እንግዲህ ዲያስፖራ የተባለችውን ብር የምትከፍለውን እንዲሁም ደግሞ በፋይሉ ኬዝ እንግዲህ ፋይሉን ያሰረቀችው ማለት እንችላለን እሷ ነች ሊሆን የሚችል የተባለችው ጋር ጥቆማ ደርሶናል። እሷን በአካል አግኝተን የምናወጣጣት ነው የሚሆነው። ስለሷ ብዙ ነገር እናውቃለን ብለን ተስፋ እናደርጋለን። አዎ እንግዲህ ውድ ተመልካቾቻችን ወታለች አልወጣችም የሚለው ነገር አላወቅንም። እስካሁን ነገሮችን ለማጣራት እየሞከርን ያለ ነው። ነገር ግን እዚህ ቦታ ላይ መቆየት እንዳለብን ተገንዝበናል። ከዚህ በኋላ የትኛውንም አይነት የኛን ሰው ላንልክ ፈልገናልና ይሄ ነገር ወሳኝ ነው። በተለይ ተሙና ሚኪን አላስፈላጊ ነገሮችን ሊከት የሚችል እንግዲህ ምን ያህል አጣልቷቸው እንደነበር ታውቃላችሁ። ከዛ ውጪ ደግሞ ወደ እስር ሊዳርግ ከዛም አልፎ ደግሞ ህይወታቸውን ሊያሳጣ የሚችል አይነት ነገርን ፈተና እየገጠማቸው ስለሆነ ይህን ነገር ካሁኑ ማስተካከል መቻል አለብን። እዚሁ ጠብቀን እዚህ ቤት ነው የተባለው ወይ ስትገባ ወይ ስንወጣ የምናይበት ነገር እንዳይጠረጥሩ ማን እንደሆነን ምን እንደሆነን አይን ውስጥ እንዳንገባ ማክሳችን እናውልቃለን። እሷ ልክ ስትመጣ ካልከቻል ካሜራማን ታበራልናለ። እኛ ግን ማክሳችን አውልቀን እንጠብቃታለን። ካሜራውን ዝቅ አድርገን እሷ የምትመጣ ታይም ላይ እንቀርጻለን። ወይ ከውጭ ነች ወይ ደግሞ ከውስጥ ትወጣለች ብለን እናስባለንና ቤተሰቦች በጽናት እንጠብቃታለን። ሴትዮ ለምን ፋይላችንን ማሰረቅ አስፈለጋት? የኔ ሚኪ ጉዳይ ለምንድነው እንደዚህ ውስብስብ የሆነው የሚለውን እናጣራለን። ካሜራውን ዝቅ አድርገው ካሜራማን ሰው እየወጣ ነው መሰለኝ። ሰው እየወጣ ነው። ካሜራማን እያንዳንዱ ነገር አሳይልን። እንግዲህ ወደ ተመልካቾቻችን ይኸው ወጣለች። እሷ ነች። ማክሳችንን እናውልቀናል። እያንዳንዱ ነገር እንጠይቃታለን ማለት ነው። ምን ልታደርጉ ለዚህ ቦታ ላይ እንደመጣች ይነስተልኝ። አንዴ ነሽ ይለውልሽ። ሰላም ነው። እንዴት ነሽ? የህግ አካላቶችን መታወቂያ ይዛል አይደለ? ምንድነው? ምን አስመጣ? አንዳንድ ነገሮችን ቆይታ ለማውራት ፈልጋለን ነገር ነበር። ህሊና ነሽ አይደለ? አዎ ህሊና ፈልገን ነበር የመጣነው። ኦኬ መታወቂያ አላችሁ? ምንድነው? መታወቂያ ስናሳ ይሻላል። ገብተን ወደ ውስጥ ማውራት እንችላለን? አይ እዚህ እናውራ። ምን ፈልጋችሁ? ችግር የለውም ገብተን እናውራ። በአንድ ጉዳይ እናውራ። መንገድ ላይ ግርግር ላለመፍጠር ግቢ ስለሆነ ችግር የለውም። ብዙ ግቢ ነው የምናወራሽ። ምን ፈልጋችሁ? ከፖሊስ ጣቢያ ነው የመጣችሁት? አዎ እርግጠኛ ናችሁ? ማለት አላውቃችሁ። ዝም ብዬ እንዴት ነው ቤቴ ማስገባችሁ? እንግዲህ የህግ አካላቶች ነን ብዬሻለሁ። ነገሮችን የመናገር ደግሞ ግዴታ አለብሽ ይመስለኛል አይደለ? እኛንም ትብብር ነው የምታደርጊውና እኛ ያለ ጊዜሽን አንወስድም። ብዙ ደቂቃ ግን የለኝም። ችግር የለውም። እኛም ካንቺ ብዙ ደቂቃ አንድ ደቂቃ ምናምን ብንፈልግ ነው። ቲቪስቲ እናና ካሜራማ እዚህ ጋር ሲቆመና ካሜራው ምን ታደርጋለህ? አንቺ ጋር ማውራት ያለብን አለ። ስለ ማንነታችን ደግሞ ስለ ሁለታችንም እሺ፣ በቂ መታወቂያ አለ። ምንም ጉዳይ አስመልክቶ ነው እንግዲህ ምን ነገር ውስጥ የለውበትም። ያ እንግዲህ ነገሮችን ከዚህ በላይ ግልጽ ማድረግ ይኖርብናል ብዬ አስባለሁ። መጀመሪያ ህሊና እንደሆነሽ ነግረሽናል አይደለ? ስለዚህ እኔ ግን ካሜራው ባይኖር ደስ ይለኛል። ከይቅርታ ጋር ካሜራው ይጠፋልሻል። ችግር የለውም። መጀመሪያ እናውራና ስለ ካሜራው እንመለሳለን። አንዳንድ ነገሮች ግልጽ ለማድረግ ያህል ነው። ምናልባት ነገሮች ግራ እንዳይገቡሽ ያህል አላስፈላጊ ወንጀል ውስጥ እንደተገኘሽ ማስረጃዎችን አግኝተናልና ያንን ማስረጃ ደግሞ ለአንቺ ማሳየት እንችላለን። የሰው ስህተት እንዳይሆን ምናልባት እርግጠኛ ሆነን ነው ወደ አንቺ የመጣ ነው። ወደ አንድ ቦታ እንሂድና እዛ ቁጭ ብለን ስላለው ጉዳይ የምናወራ ነው የሚሆነው። ኦኬ ፖሊስ ጣቢያ ነው የምትወስደው? እሱን እዛ ስደርሽ ነገር አይተሽ የምትረጂ ይሆናል። ኦኬ ስልክ መደወል ምናምን የለብኝም። ችግር የለም። እዛ ሆነሽ ምናልባት እዛ መምጣት ለተበቃሽም ይመጣል የምትይው ኦኬ ግን እኔ ከቤቴ መሄድ አልፈልግም። በጣም ይቅርታ። ለውጣ ነበር መኪና አዘጋጅተናል። ነይ መኪና ይዛ ስልክ ብደውል ደስ ይለኛል። ከይቅርታ ጋር አሁን እኮ መተሻል። ተረጋጊና እያንዳንዱ ነገር የምጠይቅሽን ትመልሻለሽ። ይገባሻል? እንደምጠይቀኝ ራሱ ምንም አይዲያው የለኝም። ምን ማለት ነው? ማንስ ጀመር መታወቂያን እኮ አይቼዋለሁ።
ግን ምንድነው የሚለው ጋዜጠኛ መርማሪ ምናምን አይነት ነገር ይኸውልሽ መታወቂያን ያሳየሽ እንድትረጂኝ ስለ አንድ ሰው እያጣራው ባለ ሰዓት ያንቺ መረጃ ደርሶኝ ነው የመጣሁት ስለማን ነው አንድ የተደበደበ ሰው እንዲሁም ደግሞ ፋይል የተሰረቀ ሰው አለ እሱ ጉዳይ ደግሞ ቀጥታ ካንቺ ጋር ነው እኔ ሌባ አይደለሁኝም ምንድነው የተሰረቀው ፋይል ነው የምሰርቀው ነኝ የመጣበት ዓላማ ራሱ ይገባል ወይ ደግሞ ሰው ሳስተ እንዳይሆን ከይቅርታ ጋር እሺ ካሜራው ምንድነው ምንድነው ቆይ ምንም እየገባኝ እኮ አይደለም ስሜንም ሳታውቅኝ መጣህ አይደለም ተሳስቼ እንዳልሆነ ላሳይሽ ነው እኔ ህሊና ነኝ አይተሃል መታወቂያዬን እኮ ህሊና ነኝ እኔ ህሊና ስለዚህ ህሊና ከሆንሽ አንቺ ጋር ነው ተጠቁመንም ቤትም አልተሳሳትም ተጠቁመን ነው የመጣነው እስክትወጪ ከጠዋት ጀምሮ ስንጠብቅሽ ነበር እዛ መጀመሪያ ያገኘንሽ የወጣሽበት ቤት ወደዚህ የሚያመጣንሽ ደግሞ ቁጭ ብለን እንድናወራ ነው እሺ እያወራን ነው ቀጥልሽ እኔ ታይም የለኝም የምሄድበት ቦታ አለ እሺ አንድ ንጹህ ከምትባል ሴት ጋር ትውውቃለሽ ንጹህ ማናት ንጹህ እኔ ሰዎችን ብዙ ስራ ስለምሰራ ብዙ ሰዎችን ላቅ እችላለሁ ምንድነው የምትሰሪው ወንጀል ማለት ማለት የሆነ ቦታ የምታየኝ አንገላታ የምታየኝ ደግሞ እዚህ ጋራ ወንጀለኛ ምናምን ልታረገኝ ነው ስለምታወራው ነገር ምንም አውቀው ነገር የለም ማናት ንጹህ ማለት የዮናስ ባለቤት ነች እሺ የምጠራቸውን ሰዎች በሙሉ ምንም ማውቀው ታሪክ የለም እኔ የንግድ ሰው ነኝ ዮናስ አንድ ነገር ምን ነገር ሰው ነኝ ብዙ ሰዎች ከኔ ጋር ግንኙነት ሊኖራቸው ይችላል ሰው ምንድነው ዮናስ ደግሞ ተደብድቦ ከእጁ ላይ ወሳኝ ፋይል ጠፍቷል ይሄ እንዲጠፋ ደግሞ እርግጠኛ ነኝ ያስደርኩ ስለዚህ በቃ የደበደቡትን ሰዎች መጠየቅ ነው ታዲያ እኔ ደብዳቤ ስታይኝ ደብዳቤ ይመስላል አንቺ ከፍለሽ ታስተበድቢዋለሽ ጉድ እኮ ያን ፋይል የት ነው ያደረግሽው የምን ፋይል ስለም ፋይል ነው የምታወራው ስጀምር በጣም ተሳስታችኋል እከሳችኋለሁ ባይዘው እንደዚህ አንገላታችሁኝ እንደዚህ ጄን ራሱ እንዴት እንዳረጋችሁኝ እኔ ምን አይነት ነገር መንግስት ያለበት ሀገር እኮ ነው ያለ ነው አይደል እንዴ እርግጠኛ ነሽ ለዛ ነው ይሁን ለወንጀል መሰሪው ስለምን ወንጀል እንደምታወራ ራሱ እኔ ምንም አውቀው ታሪክ የለም ከይቅርታ ጋር ንጹህ ጋር ስለሰራችሁት ማናት ንጹህ ምንድናት ንጹህ ለምን አታመጣትና ወይ አናወራ ምንድናት እንዴ ፊልም ነው እየሰራች በእናት ካሜራውን ዞር ብታረግልኝ እኔ የሞቀኝ ነው ራሱ አንቺ መሞላቀቅ ይልሽ ለዚህ ነገር መልስ ይልክ መብት ያንዳንዷን ነገር ወደርሽም ጠላሽም ታወሪያታለሽ ባጮብኝ ደስ ይለኛል እንዴ ያን ፋይል የት ነው ያደረሽው ስለም ፋይል ነው የምታወራው እኔ ምን አይነት እኔ የንግድ ሰው ነኝ እያልኩ ነው አይደል እንዴ ከዮናስ ተደብድቦ የተወሰደው ፋይል የት ነው የደረሰው አንቺ ይሄን ነገር እንዳረክሽ ደግሞ ከንጹህ ሰምተናል ከዮናስ ባለቤት የምታወራው ነገር በሙሉ ስጀመር ምንም እየገባኝ አይደለም ስለምን ፋይል እንደምታወራ ንጹህ ትለኛለህ እኔ ምንድነው ማን የደበደበው ስጀመር እንዴ ፈላ ለምን አተውኝም አሁን የተሳሳተ ሰው ነው ያስካው ሜቢ ደግሞ መረጃ ራሱ የተሳሳተ ነገር ነው እኔ እስራኤልን ሰው ነኝ ወደ እስራኤል ሄድበት እሺ በጣም በትህትና ያዋራውሽ ነው ማን እንደሆንኩ ላስረዳሽ የሞከርኩ እርግጠኛ ነኝ መሆንሽ ደግሞ በደንብ ታቂኛለሽ ለዛም ነው እንደዚህ እየሆንሽ ያለሽው እማቀው ነገር የለም እና ደግሞ ጠበቃዬ ጋር መደወል ፈልጋለሁ እሱም በኋላ ታረጋግሽ እንደውም ይሄን ስልክ አምጪው ስልኬን ስጠኝ እንዴ ምንድነው የሆናችሁ ያላችሁት ቆይ ምንም እየገባኝ አይደለም እኮ በደንብ ስልኳን አጣሩልኝ እሺ ስልኬን ዝጋልኝ ካሜራውን ዞራ ስልኬን ዝጋልኝ ያስገባሽው አንቺ ነሽ አይደለ ማንስ ንጹህ የገዛ ባሏን እንድትክድና አስደብድበው ፋይሉ እንዲጠፋ ያደረግሽው አንቺ ፊልም ነው እየሰራን ያለ ነው ካሜራውን ለምንድን ነው ይሄን ነገር ማን የከፈለሽ ወይስ አንቺ ነሽ ዋናው ዲያስፖራ የተባልሽው አንቺ ነሽ አይደል በቃ አዎ እኔ ወደ ውጭ መላለሳለሁ እቃዎችን አመጣለሁ ሰራለሁ ብዙ ስራዎችን ሰራለሁ ስራሽ ወንጀል ነው ይሄ የሽፋን ስራሽን ትተሽ እውነተኛ ማንነትሽን አውጪ እውነተኛ ማንነቴ እንግዲህ እዚህ ጋር ያ ፋይል እንዲጠፋ እየነገርኩ ነው ስለምን ፋይል ነው የምታወራው እኔ ስለምታወራው ፋይል ራሱ ማቀው ነገር የለም እርግጠኛ ነሽ ምንም ማቀው ታሪክ የለም አልኩ መብት አለኝ ጠበቃዬ ጋር ልደውል ከጠበቃዬ ጋር ቁጭ ብለን ማውራት እንችላለን በቃ ይሄ ማለት መንግስት ያለበት ሀገር እኮ ነው ያለነው አይደል እንዴ ለዛ ነው ለወንጀል እየሰራችሁ በነፃነት የምትኖሩት አንቺን ካንቺን ብሶ መንግስት ምናምን ታያለሽ ይኸውልህ ምለውን ማትሰማኝ ከሆነ ማትሰማኝ እየታገስኩሽ ያለውትኝ ካሜራ ጀርባ እያዘጋጁት ያለ ነገር ስላለ ከዛ በኋላ ግን ማለት ነው ወደድሽም ጠላሽም እውነታውን ትናገሪያለሽ ያ ፋይል ለምን እንደተሰረቀ አንቺ ምን እንደሆነ ድርሻሽ ለምን ያ ሁላ ብር መከፈል እንዳስፈልገው እያንዳንዷን ነገር ትናገራታለሽ ኦኬ እኔ ነኝ ከፋይዋ እኔ ነኝ የከፈልኩት ጭራሽ ጉድፈላ እኔ ስለምታወራው ነገር እየነገርኩ ነው ማናት ንጹህ እኔ ስለምታወራው ነገር አላውቅም ማናት ንጹህ ራሱ
እባካችሁ ታቢ እባክህ አዘጋጅልኝ ጊዜ እንዳትፈጁ ቶሎ ትገቡልኛላችሁ ምንድነው የሚያዘጋጀው የሚያዘጋጁት የሚያመጡልሽ እንግዳ አለ አንቺ መተማመን ከኔ ሌላ እንግዳም አላችሁ ኦኬ በጣም ጥሩ በነገራችን ላይ አሁን ያለሽው ነገር ምንም አያስጥልሽ እንደፈለግሽ ብትሆኚ እውነት ነው መጨረሻ ላይ እውነቱ መውጣት አይቀርም እኔ የሥራ ሰው ነኝ ዜግነት አለኝ የውጭም ቢሆን ዜግነት አለኝ እኔ እንደፈለጋችሁ እንዲማረግ አትችሉም እንደዚህ ወንጀል መስራት ይችላል እንዴ ምን አይነት ነገርስ ነው የገባሁት ስንት አይነት ሰው አለ ጌታ ሆይ እባካችሁ እሺ እያንዳንዷን ነገር ደግመሽ የምትናገሪያት ነው የሚሆነው ይኸውልሽ ለሰራሻት ለእያንዳንዷ ነገር ደግሞ ዋጋ ትከፍያለሽ ከማን ጋር እንደተነካካሽ አልገባሽም እኔ ከማንም ጋር የምነካካ ሰው አይደለሁም ስራዬን በስርዓት እሰራለሁ ምንም አይነት ነገር ሰርቼም አላውቅም ወንጀል ምናምን ፋይል ምናምን ምን እንደምታወራ ራሱ እየገባኝ አይደለም እኔ እንዳንቺ አይነት ደግሞ አይናውጣ ሸምጣጮች ብዙ አይቻሉ ያንቺ ከፋ ስለዚህ አንጠልጥላችሁ አመጣችሁኝ እዚህ ጋር ደግሞ ልትሰድቡኝ ነው ካልሰራሁት ነገር ላይ ደግሞ እየሰደባችሁኝ ያላችሁት ይገባሃል ግን ምንድነው ቆይ ላይ ወንድ ነኝ ብለህ ነው እዚህ ጋር ተሰብስባችሁ የመጣችሁት ምንድነው ህግ ያለበት ሀገር እኮ ነው ያለ ነው እንደዛ ቢሆን በግድ ባላና ማናዘዝ ይችላል ነበር ጉልበት መጠቀም ፈልግ ነው ግን ሴት ነሽ ብዬ አክብሬ ነው እስካሁን በጸባይ ያዋራሁሽ ያለው እባክህ ሳሚ እንግዳችን ማስገባልኝ እባክህ ነጊ ምንድነው ደግሞ እቺ ጭራሽ እዚህ መተሽ ጉብ ብለሽልኛል ምንድነው ቆይ እዚህ ምንድነው እየተካሄደ ያለ ነገር እኔን አታውቂኝም ወይ ማነሽ ባሌ እንደዛ ካስደበደብሽ በኋላ ማነሽ ትኛለሽ ንጹህ ነኝ እግዚአብሔር እናቱ በእናትሽ እዛው ሆነሽ አውሪ ምን ለማለት ፈልገሽ ነው እዚህ በዚህ ትግኛለሽ ባሌ ለምንድነው እንደዛ ያስደበደብሽ የምትፈልጊው ነገር ካደረኩልሽ በኋላ እባክህ ሳሚ አንተ ጭራሽ እኔ ማነሽ ስንት ስራ እንዳልሰራውልሽ ማነሽ ርቀትሽን ጠብቂ መጀመሪያ ርቀትሽን ጠብቂ አንቺ ቆይ ህሊና አይደለሽም ህሊና ነኝ ግን የምታወሩት ነገር ራሱ እየገባ እና እኔን አታውቂኝም ማናት ቆይ እንደዚህ ተሸፋፍኝ ወይ ሌላ ሰው መስይሽ ይሆናል አታውቂኝም እኔ ቆይ ለምንድን ነው የሆነ እንደዚህ ያስደበደብሽው አይ ነው ያው ጠይቅ ፈልጋለሁኝ እኔ ለምንድን ነው እንደዚህ ያስደበደብሽው ባሌ አምኜሽ ነበር እሺ እሺ ስልኬን ስጡኝ ባካችሁ ጠበቃዬ ጋር መደወል ፈልጋለሁ ይኸውልሽ ስለምንም አይነት ጠበቃ የለም እዚህ ጋር እውነቱን ተናገሪ ለምንድን ነው የሆነን ያስመታሽው ለምንድን ነው ያስደበደብሽው እንደዛ ለምንድን ነው የምትጮህብኝ ደግሞ እንዳይሞት እንዳይደና አድርገሽ እንደዛ ያስጎዳሽው ለምንድን ነው ማን ነው የሆነ የኔ እናት ወይ ሰው ሳስተሽ ታቂኛለሽ ከዚህ በፊት ታቂኛለሽ የምታቂኝ ከሆነ ታቂኛለሽ እዚሁ በዚሁ ይሊና እንግዲህ ሰውነሽ ምን አይነት ወራዳ ነሽ ማንን ማመን እንዳለብን አናውቅም አሁን ወሳኙ ሰዓት ነው ቆይ ግን ለምንድን ነው እንደዛ ያስመታሽው የምትፈልጊው ነገር ተደረገልሽ ማነሽ ቆይ ጀመር ታቂኛለሽ ኦኬ ታቂኛለሽ አትወቂኝ እኔ አቅሻለሁ እኔ አንቺ ማወቅ በቂ አይደለሽ ምንድነው ሜቢ በስራ ተገናኝተን ይሆናልሽ ከዚህ በፊት እንተዋወቃለን እንደዛ ከሆነ ንገሪኝ አንቺ አታፍሪ ቆይ ተረጋጊ ንጹህ እኛ ነገሮችን ማስተካከል እንችላለን ሰሚያለሽ ይኸውልሽ ህሊና አንዴ ታብሽ እያንዳንዱን ነገር ምን አይነት ስራ እንደሰራሽ ከሷ ጋር ተባብረሽ ምን ስታስደርጊ እንደነበረ ግልጽ አድርጋ ነግረናለች ከዛ ውጪ ደግሞ ክፍያ ስፈጽሚላት እንደነበርና እንግዲህ ማንም ሰው ራሱን ወደ እሳት ወደ ወንጀል ሊከት አይችልም አይደለ ችግር የለም ስልክ ያለ አይደል ስልክ ላይ እያንዳንዱን ክፍያ የፈጸምሽላትን ከዛ ውጪ ደግሞ ባለቤቷ ዮናስን ወይም ደግሞ ጠበቃ ዮናስን አስደብድባችሁ ሙሉ ፋይሉ እንደወሰድሽና አንቺ እያንዳንዱን ትእዛዝ ስትሰሪ እንደነበር ስትሰጪ እንደነበር ደግሞ ነግራናለች ስለዚህ ከዚህ በኋላ መደባበቁ ምንም አያስፈልግም ተግባባ ምንም አይነት ጉዳት አይደርስበትም ብለሽ አይደለ ቆይ ፋይሉን የወሰድሽው ከሱ ፋይሉን ከወሰድሽ በኋላ እንደዛ አስደብድበሽ አስቀጥቅጠሽ የጣልሽው ለምንድን ነው ችግር የለውም ሳሚ አንድ ነገር እናደርግ የተላላኩት ብር ከሷ ስም ነው እኔ አጣርቼ እመለሳለሁ አንተ ይቻለው ከሆነ እርግጠኛ ነኝ እቺ ሴት በጣም አስመሳይ ሰው ነች እርግጠኛ ነኝ መረጃ እንደሚገኝባት አንቺ ደግሞ ለባል ስትይ ሁሉንም እውነት ትናገራታለሽ ያለሽም ማስረጃ እንዳለ ትሰጫለሽ ችግር የለም ራሷ ናት ትራንስፈር ያደረገችልኝ ፋይሉን የወሰደችው ራሷ ናት ፋይሉ ያስፈልገኛል ብለሽ አይደል እንዴ አንቺ ከባሌ የሰረቅሽው እኔ ናት ሰው ተስማምተን አይደል ማለት ትችላለሽ አይደል ስለምን ስምምነት ነው የምታወሪው ከዚህ በፊት ታውቂኛለሽ እሺ እንተዋወቃለን ከተዋወቅን ንገሪኝ ምንም ማቅሽ ነገር የለም በስራ ሜቢ ተገናኝተን ሊሆን ይችላል ብዙ ሰው ጋር ልገናኝ ይችላል በስራማ ነው የተገናኘነው እኮ ለሰራውበት ከፍለሽኛል ግን ቀሪውን አልከፈልሽኝም ስሚ ቀሪውን እኮ ይኸውልሽ ባሌ ነው እንዳይደን አድርገሽ ደብደበሽ ክፍያውንማ በሱ ከፈልሽኝ እኮ ግልጽ አድርገሽ ለኔ ነገርሽኝን እያንዳንዱ ነገር ተነግረታለሽ አሁን በምን አይነት መንገድ እንዳገኘችሽ ከዛ ውጪ ደግሞ ክፍያ በምን ያህል ጊዜ እንደፈጸመችልሽና የመጨረሻው ክፍያ ምን ይመስል እንደነበረ አንቺ ቆይ ከሄኖክ ጋር ትተዋወቂም ከዮናስ ጓደኛ ጋር ለሄኖክ ደውለሻለ ሄኖክ አይደለ ስልኬን ይሰጠሽ የምጠራቸውን ሰዎች እያንዳንዳቸውን እማቀው ነገር የለም
ኦኬ ሲጀመር ያለ መናገር መብት አለኝ እሺ ጠበቃዬ ሳይመጣ ያለ መናገር መብት አለኝ ጠበቃሽን መጥራት ትችያለሽ ወደዚህ ቦታ ላይ ኦፍ ኮርስ ስልኬን ስጡኝ ይሄን ካሜራ ሲጀመር ወደዛ አድርግልኝ እኔ ያለ ፍቃዴ ነው እየቀረጻችሁኝ ያላችሁ ስልኬን ስጡኝ ቀጥ አንቺ ንጹህ ቆይ እኔና አንቺ ተነጋግረን አይደለ ወይ የሱን ፋይል ወስደሽ ያስደበደብሽው አንቺ የደበደብሽውን ሰው አታውቂም እሺ ወይ ያስደበደብሽው ምደባደብ ሰው አይደለም እሺ እንዴ ስታይ ምደባደብ ሰው አንቺ ማይደለሽም እኮ ቀጥረሽ አስደበደብሽው ማቅሳው ነኝ ገብቶሻል እኔ ከማንም ጋር ልደባደብ ቀርቶ እንደዚህ አይነት ራሱ አፍላፊ ተናግሬ አላውቅም እኮ አንቺ እኮ ራስሽን ነፃ አድርገሽ እኔን አሳልፈሽ እየሰጠሽ ነው አይደለ ይኸውልሽ አንቺም ብትሆኚ ከህግ አታመልጪም ይሄንን እወቂ እሺ አሁን እጥፍ ነው የምትጠየቀው ያስደበደብሽበትን ጭምር አይገርምሽም ሊና አንቺ ላይ አሁን ከበቂ በላይ ምስክር አለን እቺ ሴት ካንቺ የተላከላት ገንዘብ አለ ከመሬት ተነስታ ወደ አንቺ ልትጠቁመን አትችልም ከዛ ውጪ ደግሞ እንግዲህ እሳት ውስጥ ወንጀል ውስጥ እስር ውስጥ እየገባሽ ነው ያለችው እና ምንም ያሳሻት ነገር የለም አንቺም ደግሞ ነገሮችን ግልጽ አድርገሽ መናገር መቻል አለብሽ ለማን ነው የምትሰሪው ማን ያስገደደሽ ወይስ ደግሞ ይሄን ነገር ማድረግ ለምን አስፈለገ ምክንያቱም ሊቀየር ያለው ፋይል ስለተሙና ስለሚኪ ብዙ መረጃዎችን የያዘ ከዛ ውጪ ደግሞ የብዙ ሰዎችን ህይወት አደጋ ላይ የሚጥል ፋይል እንደሆነ እናውቃለን ያንን ነገር ማስወሰዱ ለምን አስፈለገ እኔ ይቅርታ አድርግልኝ ምንም እማቀው ነገር የለም ምንድነው ሰዎች እባክሽ አትጩይብኝ እኔናት አትጩይብኝ ለምንድነው ማለማን የምታወሪ ለምንድነው ማስቻላክሽም እኮ እያለችኝ እኮ ነው አንቺ ከሄኖክ ስልኬን ተቀብለሽ ደውለሽልኝ አውርተን ጨርሰን ይሄን ያህል ብር ከፍልሻለሁ ብለሽ ፋይሉን አልወሰድሽም የምታወራው ነገር አታውቅም እንዴ እኔ ግራ እያጋባችኝ ነው አንቺ ምን አይነት ሰው ስታወሪኝ እኮ እንደዚህ አይነት ሰው አልነበርሽም ቦታሽን አውቂ የኔ ቦታሽን አውቂ አሁን ያንቺን ነገር ግራ እያጋባኝ ነው ዝም በይ አንቺ ይኸውልሽ ንጹህ ባላይሽ እኮ እሺ አንድ ቀን ተገናኝተናል አይደል እንዴ በአካል በጣም የምታሳዝን ሰው እንደሆነች ከዛ ውጪ በጣም ሰው መርዳት እንዳለብሽ ነበር ስትናገር የነበረውና እንግዲህ እኔም ማያት አንቺ ያልሻትን ሴት ሳይሆን በጣም ራሷን በተለየ ሁኔታ መታይ ከዛ ውጪ ደግሞ ያለችበትን ሁኔታ እያንዳንዱ ብቻ ውስብስብ ያለ ነገር ነው እኔ ራሱ እቺ ሴት ነበር መጀመሪያ አግኝተሻት ነበር እንዴ ራሷ ናት አንድ ቀን ተገናኝተናል እንዴ በፍጹም እንዴ አንቺ ምን ሆነሽ ነው አይኔን ጨፍኜ እኮ አይደለም ያየሁሽ እኔ ምን ለማለት እኔ ጤነኛ ለማለት ፈልገሽ ነው እዛው ምን ለማለት ፈልገሽ ነው ምን ለማለት ፈልገሽ ነው ንጹህ ባክሽ አረ ራስሽን እዛው ተረጋጊ መጀመሪያ ጤናማ አይደለሽ አንቺ ነሽ እኔ አይደለሁም ማይንቷናት በመድኃኒዓለም እንዴ ቦታሽን አውቂ እሺ ቦታሽን ማወቅ አለብሽ እኔና እሷ ማለት ነው እንደዚህ አይነት ነገር በቃ እኔና እሷ ፊት ለፊት ዞር ብለን ከእናንተ እናውራ ያኔ ታምናለች ይኸውልሽ ልታስደበድቡን ያመጣችሁኝ ሰሚኛለሽ በዚህ ጋጠወጥ ሴት ስልክሽን ያጀነ የሚገኘው ያ ስልክሽ ደግሞ እያንዳንዱን ነገር ይጣራል ተግባባ ስልኬን መልሱልኝ ጀመር ስልኬን መልሱልኝ መደወል ወዳለብኝ ሰው ደውላለሁ ይችላል ከዛ ውጪ ደግሞ ስልክሽ ላይ ያሉ እያንዳንዱ ኮንታክት ይጣራል ከማጋር ግንኙነት እንዳለሽ ምን አይነት ነገሮችን ተፈጽሚ እንደነበር ከዛ ውጪ ደግሞ በቻልነው አቅም ቤትሽን እንግዲህ የፖሊሶችን ትዕዛዝ ወስደን ለመፈተሽ ሙከራ እያደረግን ነውና ስለዚህ ቤትሽን መፈተሽ ፋይሉም ይኖራል በደንብ ብዙ ነገሮች ይኖራሉ የማንን ቤት ነው የምትፈትሽው ማን ስለው ጋዜጠኛቱ ምን ትሆን ካሜራ ደቀና እያወራ ደግሞ ቤቴ በፍጹም አይሆንም ሲጀመርም ታይም የለኝም መሄድ አለብኝ ከዚህ ወዴትም እንደማትጂ እየነገርኩሽ ነው ያለሁት አርፈሽ ቁጭ ብለሽ ለምጠይቅሽ እያንዳንዱን ጥያቄ በህጋዊ መንገድ አግታችሁኝ ከሆነ ንገሩኝ ቤትሽ ይፈተሻል ስልክሽ ይፈተሻል እያንዳንዱ ነገሮች ቤቴ የሚፈትሻው እንግዲህ ታገኘዋለህ ፋይሉን የህግ ባለሙያ እንደሆነ እየነገርንሽ ነው ያለነው የደበቅሽ ነው ሰሚኛለሽ ቁጭ በይ ሴትዮ እኔ ታሳልፈኝ ሰጠሽ የትም አትሄጂም ይኸውልሽ እስር ቤትም አብረን ነው እስር ቤት መንጋባ ቁጭ በይ እያንዳንዱ ቁጭ በይ አንቺ የማን አደፋት ሰሚኛለሽ እያንዳንዱ ነገር ግልጽ አድርገሽ ነው የምትናገሪው ከዚህ በኋላ እኛም ትዕግስታችን እያለቀ ነው ከእንዳንቺ አይነት ወንጀለኛ ጋር በዚህ ልክ የምናወራበት ምንም አይነት ምክንያት የለም ቤቴ መታችሁ ግን የመፈተሽ ምንም አይነት መብት እሱን ህግ ፍቃድ እስከሰጠን ድረስ ገብተን እንፈትሻለን ከዛ ውጭ ከምን አይነት ወንጀለኛ ጋር እንደምትሰሪና ይህንን ፋይል የት እንዳደረግሽ ግልጽ አድርገሽ ትናገሪያለሽ የእሷን ባለቤት ለምን እንዳስደበደብሽ ከዛ ውጭ ስለተሙና ስለሚኪ የሚያስፈልገው ፋይል የት እንዳለ ትናገሪያለሽ ገባሽ ያማን ከሆነ ደግሞ እኔ እዚህ ራሴ እያንዳንዱ ነገር እንዴት እንደማድረግ አሳይሻለሁ ከዚህ የከፋ ነገር ይደርስብሻል እስካሁን ተጨማልቀሻል ብዙ ነገሮችን ስትናገሪ ሂደቱን እንጠብቅ ብለን ዝም ብለሽናል አሁን ደግሞ የከፋ ነገሩን ታያለሽ ግን የሰው ማንነት ሳታውቁ ስላንቺ ማንነት ምንም አይመለከትንም ተግባባን ሰሚኛለሽ ስላንቺ ማንነት አያገባንም ጥሩ ማለት ለዚህ ላረጋችሁት ነገር በሙሉ ራሱ ዋጋ ትከፍላላችሁ ማንኛችሁም እሺ ያላችሁት በሙሉ እዚህ ጋር ዋጋ የምትከፍዩ አይገርምሽም አንድ ባሌ ላስደበደብሽበት በደንብ ቅጣትሽን ትወስጃለሽ አይገርምሽም የትም አትሄጂ ፋይሉን ደግሞ እርግጠኛ ነኝ ታገኙታላችሁ በቃ ቤቴ ገብታችሁ አንቺ ሐሳብሽ ለኔ ብቻ ሳልፈሽ ለመስጠት ማስሉ የኔ ቤት ገብታችሁ ጭራሽ ልፈትሹ
ይኸውልሽ እኔ እውነቱን ተናግሬያለሁ ስለዚህ እውነቱን የመናገር ግዴታ አለብሽ ምንም ስለምታወሩት ነው ታዲያ መማረው ነገር ራሱ እውነቱ አታመልጭ እሺ ለመጨረሻ ጊዜ በአካል አንድ ቀን እንደተገናኛችሁ ነግረሽኝ ነበር ተገናኝተናል ከዛ በኋላ በተለያየ አይነት ስልክ ነው የምትደውልልኝ በአካል ስትገናኙ ምን አይነት ንግግር ላይ ነበራት ወይ ደግሞ ወይኔ በጣም ምስኪን በጣም የምታሳዝን በጣም የተጎዳች ሴት በቃ ያ ፋይል ወደ ሌላ ሰው አልፎ ከሄደ እሷ እንደምትጎዳ በቤተሰቦቿ ዙሪያ ምን ያህል ውድቀት እንደሚመጣባት በቃ ብዙ ነገር ነው ያወራችኝ በተለያየ ምን ታስመሳይ ናት ነበር እኔ ስልኩን እኔ በፍጹም እኔ ያዛን ጊዜ እኔ ብዙም እንደዚህ ትኩረት አልሰጠሁትኝም ሄሎ ማልበል ስል ህሊና ነኝ ነው የምትለኝ ህሊና እሺ ስምሽ አይደለም ኢቭን ላይክ የምታገኛትን ሴት ራሱ አላወቅሻትም ማለት ነው ነበር መጀመሪያ ያዝኝ ነበር ከንግግሯ የተረዳሁት በቃ እንደምታሳዝ በጣም ተጎጂ እንደሆነች መስለኝም ሴትዮዋ ራሱ ጤነኛ ነሽ አንቺ ምን ማለት አይደለም ሴትዮ እኔ በሽተኛ ነሽ እያልሽኝ ነው ተረጋጊ በቃ ሂጂ በቃ ንጹህ አንቺ ከካሜራ ጀርባ ሳያት ነበር አንተ ዞር በልልኝ ችግር የለውም ሂጂ በቃ እባክሽ ይኸውልህ እንዳትለቃ ችግር የለውም እያንዳንዱ ነገር እሷን ጠይቃታለሁ ብዬሻለሁ ሂጂ አንቺ ብቻዬን ይኸውልሽ እስር ቤት ውስጥ አልማቀቅ እውነቱን ተናገሪ ይኸውልሽ ሰሚኛለሽ ከዚህ በላይ አላስፈላጊ ነገሮችን ማድረግ ያለብሽ አይመስለኝም የብዙ ሰዎችን ወጣት ነህ ማውራት ካለብንም ለብቻችን እናውራ ይሄን ነገር አጥፉት በቃ ለብቻችን ምንም አይነት የምናወራው ነገር የለም ለብቻችን እናውራ ብዙ የምንግባባበት ነገር ሊኖር ይችላል እሺ ካንቺ ጋር እንዳንቺ አይነት ወንጀለኛ ጋር መግባባበት ምንም አይነት ምክንያት የለም እያንዳንዱን ነገር አሳልፈሽ ልትናገሪ ጫፍ እየደረሽ ይመስልሻል ከዚህ በኋላ ወዴት የምትሄጂበት ምክንያት የለም ለህግ ነው ማስረከብሽ እናውራ ቀስ ብለን እናውራ እቺን ሴትዮ አውጣልን ማለት ወጣት ነህ በእንደዚህ አይነት ስራ ደግሞ ምንም የምታገኘው ነገር የለም ባይዘው እሺ እኔ እናንተ አውርተን መግባባት የምንችልባቸው ነገሮች አሉ በምን አይነት መንገድ ነው የምንግባባው ካሜራውን አጥፋልኝ እሺ እናውራ አጥፋል ንገሪኝ በምን አይነት መንገድ እንድንግባባ ነው የምትፈልጊው ያለክ እኔ የተከበርኩ ሰው ነኝ የውጭ ሲቲዝን ያለን ሰው ነኝ ብዙ ከሌሎች ሰዎች ጋር አቅም ካላቸው ሰዎች ጋር የምሰራ ሰው ነኝ ስለዚህ አንተንም ወደዚህ ላመጣህ እችላለሁ እንደዚህ አድርጋችሁ የምታገኙት ነገር ሲጀመር ከኪሳችሁ አይዘልም የሆነ ከእጅ ወደ አፍ አይነት ነገር ነው ሶ እኔን ተረዱኝ ልቀቁኝ የተሻለ ነገር እኔ እናንተ ማድረግ እንችላለን ገብተዋል በቃ አይምሮህን አሰራው ላይክ ከነሱ ጋር እንደዚህ አይነት ተቃቃ ጨዋታ ባስጫውት ጥሩ ነው ህይወትን የሚቀይር ነገር ላደርግልህ እችላለሁ ስለዚህ አንቺ ለኔ ህይወት የሚቀይር ነገር ትሰጪኛለሽ ኦፍ ኮርስ አደርግልሃለሁ ለምንድን ነው እዚህ ጋር አንተ ቁጭ ብለህ ከኔ ጋር ጨጓራን የምትልጠው አይታታል አሁን ለእንደዚህ አይነት ሰው ሰርተህ የምታገኘው ነገር ምንድን ነው የምታገኘው ነገር አለ እኔ ከዛ የተሻለ ነገር ላደርግልህ እችላለሁ ተግባባን በጣም ጥሩ ስለዚህ አሁን ራሱ የምትናገሪበት መንገድ ምናልባት ሰዎችን በምን አይነት መንገድ ላይ ዳሊ እንደምትችልና ምን አይነት ወንጀል ላይ ልትሳተፍ እንደምትችል ታውቃለህ ውስጥ ያውቃል ምንም ይሄ የትም እንደማያደርስ በደንብ ታውቃለህ እናውራ እንግባባ ገብቶሃል በቃ አይሻልም ላይ ከእኔንም ጊዜና ትግደል አንተም ጥሩ ነገር ላድርግልህ ቀላል ነገር ነው የተሙና የሚኪን ፋይል ለምንድን ነው መደበቅ ያስፈለገሽ ዞረ እዛው ነህ ስለተሙ ሚኪ ምናምን የምትላቸው ሰዎች አላውቅም የማውቀውም ነገር የለም በተወሰነ መልኩ አካሄድሽን እያየው ነው እኔም በገንዘብ ለመደለል ሞክረሻል እዚህ ቦታ ላይ እየደለልኩ አይደለም ደግሞ ካሜራማኑ እንኳን አላሰፈረሽም ይሄን ነገር ስትናገሪ አይ ነገር አጥፉት ሲጀመር ምን ይሄን ልትለቁት ነው ምንድነው አሁን ይሄን ነገር እንግዲህ አንደኛ ለህግ ማስረጃችን እንደሆነ በደንብ ልትረጂ ይገባል በምን አይነት መንገድ እኔ ልደልኝ እንደፈለግሽ ካሜራ ይጨምር በደንብ ማስረጃችን ነው እየደለልኩ አይደለም ላይክ እንግባባ ነው እያልኩ ያለው ታዋይን የምሄድበት ቦታ አለ ልሂድ ከዛ በኋላ ኔክስት ታይም ተገናኝተን ማውራት እንችላለን ነው ሐሳቤ ሌላ የለውም ምንም ስለ ብር ያወራሁት ለዛ ነው በቃ ካንቺ ጋር በምንም አይነት መንገድ አናወራ ገባሽ እያንዳንዱን ነገር ግልጽ አድርገሽ ትናገሪያለሽ ለምን ዮናስን ማስደብደብ እንዳስፈለገ ፋይሉን ነጥቆ ለማን እንዳደረሽ ወይም ደግሞ ላንቺ የሚያስፈልገም ከሆነ ደግሞ ይሄ ነገር ለምን እንዳስፈለገሽ እና እነሱን ለምን አላስፈላጊ ነገር ውስጥ መክተት እንዳስፈለገሽ ግልጽ አድርገሽ ትናገሪያለሽ ያንን ማትናገሪ ከሆነ ደግሞ ከዚህ የከፋ ነገር እኔ ራሴ ያደርስብሻለሁ ተግባባል አንቺ በራስሽ መንገድ እኔ ልትደራደር ይሞክረሻል እኔ ደግሞ አንቺን በምን አይነት መንገድ ማውራት እንዳለብኝ ግልጽ አድርጌ እነግርሻለሁ ገባሽ ወይ ገብቶኛል እሺ እጄን ዞር አድርግልኝ ስለዚህ ግልጽ አድርገሽ አሁን ትናገሪያለሽ እያንዳንዱ ነገር ከማን ጋር እንደሰራሽ ይሄንን ፋይል ለማን እንደሰጠሽ እንዲሁም ደግሞ እነዚህን ሰዎች ለምን መወንጀል እንዳስፈለገሽ ግልጽ አድርገሽ ትናገሪያለሽ ከዚህ ሁሉ ግን እናንተ ብንግባባ ይሻላል ካንቺ ጋር ምንም አይነት መግባባ ምክንያት የለም ገባሽ ወይ ይሁንልሽ ወደ ከፋ ነገር አንሄድ ግልጽ አድርገሽ መናገር ያለብሽን እያንዳንዱ ነገር ግልጽ አድርገሽ ተናገሪ ብትተወኝ ከዚህ የተሻለ ነገር ልሰጥህ እንደምትችል እየነገርኩ ነው ለምን ደግሞ አትረዳኝ ቆይ
ካንቺ ምንም አይነት የተሻለ ነገር እንደማልፈልግ እየነገርኩሽ ያለሁት በዚህ ልክ መደራደርሽ በራሱ በህግ ምን ያህል ያስጠይቅሽ እንደሚችል የገባሽ ማለት ቆይ እንደዚህ ጨጓራህን እንትን እያልክ የምታመጣው ገንዘብ ግን በቅቶ ነው በቅቶ ነው ወጣት ነህ ለምን አንተ ሌላ ነገር አታስብም አይምሮህን ጥሩ ነገር አሳስበው ምንድነው አሁን እንደዚህ አድርገህ ሰው አንገላተ ምናምን የምታመጣው ገብቷል የምልህ ነገር ይሄ ነገር አያስፈልግህም ከኔ ጋር እንደራደር እያልኩ ነው ገብቷል ጥሩ ነገር ልስጥ ላቅርብልህ እያልኩ ነው ምንድነው አንተ አትፈልግም ነው እንደዚህ ነው የምትኖረው ተስቁኛላችሁ እኮ የሷን ባል እንደዚህ ነው የጋማ ምንም ነገር ማያውቅ ሰምኛለሽ ሲሉ ነገር ስለከተተኛ ራሱ እሱ ነው አሁንም እየጠየኩሽ ያለሁት ስለሚኪና ስለተሙ ብዙ መረጃዎችን ይዟል የተባለው ፋይል ሚኪና ተሙ ገና ወዴት እንደሄደ ገና ላይክ ይሄ ጅማሬያቸው ነው አልገባህም ይሄ ጅማሬያቸው ነው ገና ብዙ ነገር ውስጥ ይገባሉ አይ እንደዚህ ያድርገውኝም አይሆንም ምንድነው ያደረጉሽ ንገሪኝ እስቲ እንደዚህ ሊደርስብኝ የሚገባ ሰው ራሱ አይደለም ልታሳስረኝ ነው ሐሳብ አንተ አዎ ልታሳስረኝ ሐሳቢ ሳይሆን አሳስርሻለሁ ምናልባት ያለሽን ገንዘብ ወይ ደግሞ የምታውቂያቸውን ሰዎች ተማምነሽ ሊሆን ይችላል ነገር ግን እኔ ደግሞ እንደማሳስርሽ አሁንም እነግርሻለሁ ምን አይነት የበታች ሰው እንደሆንክ ገና አልገባህም ማለት ነው መጨረሻ ላይ ነው ያለው ኦኬ እኛ የት እንዳለን አታውቅ ሰሚኛለሽ ሊና ከማን ጋር እየተጋፈጥክ እንደሆነ ራሱ አይዲያው የለህም ገብቷል ስለኔ ወጣትነትና ስለኔ ህይወት እያሳሰበሽ ነው ያለው አይደል ከዚህ በኋላ ግን እስር ቤት ስለሚበሰብሰው ህይወትሽና ወጣትነትሽን እስር ቤት ስለምታሳልፊ ነገር ማሰብ መቻል አለብሽ ብዬ አስባለሁ እኔ ነገ እወጣለሁ ነገ ሳይነጋ ጧት ላይ መውጣት የምችል ሰው ነኝ እንደማትወጪ ደግሞ ነው ያስረግጬ እነግርሻለሁ ተግባባን ህግ አለ እያልክ ነው እንግዲህ እኛ ምን ይዘው ወይ ደግሞ እንግዲህ ህግ ከብር ከበለጠ እናያለን ከዶላር እንደበለጠ እናያለን እንግዲህ እስቲ እሺ ስለዚህ ምንድነው ያደረጉሽ ሚኪና ተሙ ንገረኝ እስቲ በዚህ ልክ የነሱን ፋይል እንድትይዢ ያደረገሽ ወይም ደግሞ እነሱ ላይ በዚህ ልክ እንድትነሺና ሰዎች እንድትሳመጭ ያደረገሽ ምን አድርገውሽ ነው ብዙ ነገር አድርገውኛል እነዛ ብዙ ነገሮች ምንድናቸው እሱ አንተን የሚመለከት ነገር አይደለም እሺ ብዙ ነገር አድርገውኛል እኔ ደግሞ አጸፋይን በመልስበት መልኩ መልሳለሁ እያልኩ ነው እናም እየመለስኩ ነው ኦሬዲ ጨርሻለሁ ትንሽ ነው የቀረኝ አሁን ብትታወኝ ደስ ይለኛል ብንወጣ አላውቅም ለምን የት እንዳላላውቅ ይሄን ፋይል ሄደል ተቀበላቸው ነው እዚህ ኢትዮጵያ የሚኖር ነው እንደሚመስልህ እኔንም አመስግን ፈጣሪን እዚህ ስላገኘኸኝ ይኸውልሽ ነገ ጧት ተነስቼ የፈለኩበት ሀገር መሄድ እችላለሁ ምናልባት እኛ ምን ያህል የበታች እንደሆነን እያሰብሽ ሊሆን ይችላል ነገር ግን አንቺ ትልቅ ቦታ ላይ ያለሁት ወይ ደግሞ ደረጃ ላይ ከፍ ያልኩኝ እያልሽ ያልሽ ምን ነገር አይገባህም ነው እንግባባ ገብቷል የፈለከውን ነገር ላድርግልክ ይሄ ስራ ምንም የትም ነው የማያደርስሽ እያየው ነው ማን ነው ወይ ደግሞ ይሄንን ስራ እንድትሰሪ በዋናነት የሚመርሽ ምክንያቱም አንቺን እንደመሽ ተፈስከስና ፈሪ ነሽ ይሄንን ስራ በስርዓት ልትሰሪው አትችይም ማን ነው ይሄን ስራ የሚሰራልሽ ከላይ ሆኖ ማን ነው የሚያዝሽ አለቆችንም እንደማያዛቸው እርግጠኛ መሆን አትችልም እሺ እኔ እዚህ ጋር ስላያስከኝ ያኔ ከኔ ኋላ ያሉትን ሰዎች ታውቃለህ ወይ ደግሞ አትደርስባቸውም ሲጀመር በምን አቅም አንተ ልባም ነህ በጣም እሺ ቤትሽ ይፈተሻል ምናልባት ቤቴን መፈተሽ አትችልም የኔ ባለሙያዎች ቤቴን መፈተሽ አትችልም ሰዎች ይሄንን ፍቃድ በአጭር ሰዓት ውስጥ እንደሚያገኙ እርግጠኛ ነኝ ቤትሽ ውስጥ ምን አይነት ነገር እንዳለና ቤቴ ውስጥ መግባት አትችልም ምንም አይነት ነገር ማድረግ አትችሉም ኦኬ እኛ ጋር ነው ያለው ስልኬን ደግሞ ስጡኝ መደወል አለብኝ ላይክ መደወል አለብኝ አልገባህም ቤቴ ውስጥ ደግሞ ገብታችሁ አቅም አለኝ የምትይው ገንዘብ ይሄንን ሊሰጥሽ ይገባል እስካሁን ግን ያንን ነገር እያየን አይደለም አይደል ቤቴን መፈተሽ አትችልም እያልኩ ነው አንተ ምን አይነት አማርኛ ራሱ ምንኛ ሌላ ቋንቋ ትችላለህ በሌላ ቋንቋ እናወራ መግባባት ካልቻለን የሰው ልክ ማወቅ አለብህ የምታወራው ከማን ጋር እንደሆነ በደንብ አልገባህም መሰለኝ ስሜን ብቻ ነው ይዘህ የመጣኸው ይገባሃል ሰሚኛለሽ እያንዳንዱን ነገር ግልጽ አድርገሽ የምትናገሪ ነው የሚሆነው ከዚህ በኋላ ከዚህ በላይ የምታወሪበት ምንም አይነት ምክንያት አልችልም በቃ በምን አይነት መንገድ እያወራሽ እንደሆነ አውቃለሁ ንጹህ ብዙ ማስረጃዎችን ሰጥታኛለች ስላንቺ ያ ማስረጃ ደግሞ ብዙ ነገር አድርገሻል ከዛ ውጪ ደግሞ አሳልፈሽ የሰጠሻቸው እያንዳንዱ ማስረጃዎች በቁጥጥር ስር ይውሉና አንቺን ወደ ህግ ቦታ እንወረውርሻለን ያኔ የእስር ቤት ህይወትን በምን አይነት መንገድ እንደምትለማመጂ እናሳያለን ተግባባን እጄን ይዘህ ምናምን ሲጀመር አንቺ ወንጀለኛ ነሽ ብዙ ወንጀል ያለብሽ እኔ ወንጀለኛ ነኝ በህግ ደግሞ ትጠይቂያለሽ እድሜ ዘመንሽ ያንተን ህግ እዛው ስራ ቦታ ህግን እዛ ማውራት ትችላለህ ገብቶሃል እኔ አሁን ሄዳለሁ ከዚህ ወደ የትም ለማትሄጂ እየነገርኩሽ ነው ያለሁት ከዚህ ቦታ ወደ የትም አትሄጂ ምን ልታስሩኝ ነው ዋና ነገራችን ሰሚኛለሽ ቁጭ በይ ዞር በልልኝ እያንዳንዱን ነገር ግልጽ አድርገሽ ዞር በልልኝ እያልኩ ነው ሌላ ነገር ሳይፈጠር ዞር ብትል ይሻለኝ ዞር በልልኝ ሌላ ነገር ምንድን የምጠራቸውን ሰዎች አምጫቸው ስልክ ስጠኝ ሲጀመር እጠራለሁ ለምንድን ነው የማልጠራው በቃ ዞር በልልኝ ሰሚኛለሽ ዞር በልልኝ እያልኩ አይደል እንዴ በቃ ዞር በልልኝ ልቀቀኝ ቁጭ በይ ምንም አይደለም ታምቶ እንጨርሳለን ቁጭ በይ
ምን እያረግሽ ነው? ልትደበድቡ ያንዳንዱ ነገር ግልጽ አድርገሽ ለመደባደብ ነው የመጣችሁት? ሴት ናት ብላችሁ አክብረን ነው ይኸውልሽ። ስልኬን ስጠኝ በቃ ስልኬን ምንም ስጠኝ። ስልክሽ የሚሰጥ የለም። ዞር በልልኝ ሲጀመር ለወሰድሻት ፋይል ለእያንዳንዷ ትከፍያታለሽ። ምንም በቃ የማውቀው ነገር የለም። ወደድሽም እናንተ አይገባችሁም እንዴ? የሰራሻትን እያንዳንዷን ነገር ትናገራታለሽ። ይገባሻል? ለሱም ደግሞ ዋጋ ትከፍያታለሽ። ዋጋ የምትከፍሉትማ አንተና ሚኪ ናችሁ። ገና ምንም አልገባችሁም ማለት ነው። ልቀቀኝ ሲጀመር ዞር በልልኝ። ልቀቀኝ በቃ ልቀቀኝ እንዴ ዞር በል